የባከነ ደም ከጌታቸው አበበ በኢትዮጵያ ከፈለኝ ክፍል 4 የመጨረሻው ክፍል። አባርቶ የነበረው ዝናብ ከቀኑ 6 ሰዓት ገደማ ላይ እንደገና መዝነብ ጀመረ። ሳጅን ባይሳና ረዳት ሳጅን አብርሃም ምሳ በልተው ቶሎ ሊመለሱና ከኢንስፔክተር ጋር ሊወያዩ ቀጠሮ ይዘው ነበር የተለያዩት። ለዚህም ሲል ሳጅን ቀድሞ ወደ ቤቱ ሄዷል። ረዳት ሳጅን ግን ቀሪ ስራ ስለነበረው ከቢሮ ሳይወጣ ነው ዝናብ የያዘው። እስከ 6 ሰዓት ተኩል ከስፍራ ስፍራ የማያንቀሳቀስ ዝናብ ስለነበር ከቢሮ እንኳን ለመውጣት አልቻለም። ሻል እስኪለው በትዕግስት ከመጠበቅ ሌላ አማራጭ ነገር አልነበረውም። እናም በብቸኝነት ተቀምጦ ቆየ። ብን ማለቱን ባያቋርጥም በኃይል መዝነቡን ስለተወ ረዳት ሳጅን ከተቀመጠበት ተነሳ። ሰዓቱን ሲያይ 7 ሊሞላ የቀሩት 10 ደቂቃዎች ብቻ ናቸው። ወደ ሌላ ራቅ ያለ ስፍራ ደርሶ መመለስ የሚያስችለው ባይሆንም ከመስሪያ ቤቱ ክበብ ምሳውን በልቶ አረፍ የሚልባት ጥቂት ጊዜ አላጣም። እናም የቀጠሮ ሰዓት እስከሚደርስ በክበቡ ውስጥ ቆይቶ ወጣ። ይዘንብ የነበረው ዝናብ ቆሟል። በምትኩ ፀሐይ ወጥታ ለብ ያለ ሙቀቷን እየለገሰች አገኛት። በቀጥታ ያመራው ወደ ኢንስፔክተር ቢሮ ነበር። አላገኛቸውም። ወደ ኋላው ተመልሶ ጥቂት እርምጃዎች እንደተራመደ እስኪመጡለት ድረስ ከቢሮ ገብቶ መጠበቅ እንደሚሻለው ወሰነ። ጉዞውን ገና ከመጀመሩ ሳጅንን አየው። እሱ ወዳለበት አቅጣጫ እየመጣ ስለሆነም ባለበት ቆሞ ጠበቀው። ሲሄድ ብዙ የሚራመድ አይመስልም። ረጋ ብለው የሚፈራረቁት የሳጅን ረጃጅም ቅልጥሞቹ ግን የነበረውን ርቀት በሰኮንዶች አፍሰውት እሱ ጋር ደረሰ። ቀድመኛልና አብርሽ አለ ሳጅን ለሰላምታ እጁን እየዘረጋ። ከቦታው ሳይንቀሳቀስ የጠበቀ ቀዳሚ ከሆነ አዎ በማለት ረዳት ሳጅን ሳቀ። ከቢሮ አልወጣህም ነበር ማለት ነው? በየት በኩል ዝናቡ መች ውልፍት የሚያስደርግ ሆነና፣ አሁን ደግሞ ኢንስፔክተር ይመጣሉ ብዬ ብቅ ብል ገና አልገቡም። እስከዛ ቢሮ ገብቼ ለመቆየት ስመለስ አንተን አየሁህ ብሎ ከመናገሩ የኢንስፔክተር ቮልስዋገን መኪና ድምፅ ተሰማቸውና ሁለቱም ዞሮ ተመለከቱ። ኢንስፔክተር መኪናቸውን አቁመው ሰላምታ ከተለዋወጡ በኋላ ተከትለዋቸው እንዲገቡ ጋበዟቸው። እነ ሳጅን ግን ኢንስፔክተር ቢሮአቸውን ከፍተው ወንበራቸውን እስኪይዙ ወደ ኋላ ጥቂት ዘጌት አሉና ገቡ። ወንበሮቻቸውንም እየሳቡ ተቀመጡ። እሺ ደስ ያላችሁ ትመስላላችሁ። ቡድናችሁ ጥሩ ውጤት እያመጣ ይመስለኛል። መቼም የፈለጋችሁኝም ለዚሁ ሳይሆን ይቀራል። ኢንስፔክተር ፈገግ ለማለት ሞከሩ። ትክክል ነው ኢንስፔክተር፣ ወደ ጥሩ ውጤት እያመራን ነው። በተለይ የተመደቡት ስውር ተከታታዮች በጣም ከፍተኛ ስራ እያከናወኑልን ነው በማለት ሳጅን በተለይ ከ2 ቀናት ወዲህ ስለተደረጉት ጥንቃቄ የተሞሉ እንቅስቃሴዎችና ስለተገኙ ውጤቶች አንድ ባንድ ዘረዘረላቸው። ረዳት ሳጅንም የተረፈውን በተጨማሪ ገለጸላቸው። ኢንስፔክተር ከሁለቱም ሳጅኖች የተደረገላቸውን ገለጻ በጥሞና ነበር ያዳመጡት። እየተገኘ ባለው መልካም ውጤትም የተደሰቱ መሆናቸውን ገጽታቸው ይመሰክር ነበር። እነዚያ ደቃቅ አይኖቻቸው ሳይቀሩ በደስታ ፈክተው የታዩት። ጎሽ የኔ ጎበዞች አደንቃችኋለሁ። በእርግጥ ትልቁንና የላቀ ምስጋናዬን የማቀርብላችሁ ዋናውን ወንጀለኛ በእጃችሁ ስታስገቡ ነው። ለዚያ ደግሞ ተቃርባችኋል። የዚህ ህብረተሰብ ሰላምና ደህንነት የሚጠበቀው እኛ ስንተጋ ነውና በርቱ። ለማንኛውም ከዚህ በኋላ ሊደረጉ በሚገባቸው ጉዳዮች ላይ ሐሳብ ተለዋውጠን ቀሪውን ተግባር ማከናወን ነው። በበኩሌ እንደተረዳሁት ዋና ተዋናዩ ከሟቹ ቤተሰብ ጋር የቅርብ ግንኙነት እያደረገ ያለው ገድሉ የሚባል ሰው ሆኖ አግኝቼዋለሁ። የእሱ ዋነኛ ቅጥር ነፍሰ ገዳይ ደግሞ ይሄ ገና ያልተያዘው ብለው የተባለው መሆኑ ታውቋል። ስለዚህ ገድሉ ገበየ የተባለው ሰው በቁጥጥር ስር መሆን ያለበት ይመስለኛል። ብለው የተባለው አደገኛ ቅጥር ነፍሰ ገዳይ እስኪያዝ ብለን ችላ ማለት የለብንም። ሌላው ዱባለ ድርቤ የተባለው ተጠርጣሪ በዚሁ ገድሉ በተባለ ሰውዬ ዘዴ የተጸነሰና የተጀመረውን የፖሊስ ምርመራ አቅጣጫ ለማስቀየር የተፈጠረ ስራ ስለሆነ ይለቀቅ። በተረፈ የእናቱ ደጉ አስገዳይ አቶ ገድሉ መሆኑና ገዳዮቹ ደግሞ ሟቹ መገርሳ ማሞ፣ ጣሰው ደምሴና ያልተያዘው ብለው የተባሉት መሆናቸው የተረጋገጠ ይመስለኛል። ስለዚህ ቀሪው ስራ በተለይ ብለው የተባለው ርቆ ሳይሰወር በተበተነው ፎቶግራፍ መሰረት ክትትሉ በጥብቅ ይቀጥል። መቼም ከስውር ተከታታዮቻችን ያመልጣል የሚል ግምት ፈጽሞ የለኝም። በእኔ በኩል ጨረስኩ። በእናንተ በኩል የምትሉት አላችሁ? ንግግራቸውን ሲጨርሱ ቀና ብለው በተራ ተመለከቷቸው። አንዲት ትንሽ ነገር ለመግለጽ ፈልጌ ነው ኢንስፔክተር።
እርሶም እንደሚያውቁት ይህንን የአቶ ደጉን የግድያ ወንጀል ለማጣራት በተደረገው ትግል ብዙ ውጣ ውረዶች ታይተዋል። በተለይ መረጃዎቻችን ፈጥነው እየወጡ ብዙ ነገሮችን አበላሽተውብናል። ለምሳሌ መገርሳ በቁጥጥር ስር እንዲውል የተወሰነው ውሳኔ ስራችንን ያቀላጥፍልን ነበር። ይሁን እንጂ መረጃው በመውጣቱ ያሰብነውን እንዳናሳካ ሆነናል። በስንት ስቃይና ትግል የምርመራ ውጤቱ አሁን ካለበት ደረጃ መድረሱ ቢያስደስተንም መረጃን በተመለከተ ግን ችግር ያለን የሚመስለኝ። ባለፉት ቀናት ውስጥ እኔና ረዳት ሳጅን ይህንን ጉዳይ አንስተን ተወያይተንበት ነበር። እንዲያውም ስለ መገርሳ ሞት ጉዳይ በተነጋገርንበት ጊዜ ኮንስታብል ፍሬውን በጥርጣሬ ዓይን ነበር የተመለከትኩት። በእርግጥ ግምቴ ትክክል ሊሆን ወይም ላይሆን ይችላል። በዛም አለ በዚህ ግን ይህ የመረጃ መሽሎክ ጉዳይ እጅግ አሳሳቢ ሆኖብናል ነው የምለው። በተለይ በአሁኑ ወቅት ላይ ከጫፍ ደርሰናል ማለት ይቻላል። ይህ ወደ ማብቂያ የተቃረበ ተግባር ውጤቱ ቢበላሽ ምን ያህል ልናዝን እንደምንችል መግለጽ ያስቸግራል። ስለዚህ በእርሶ በኩል ይህ የመረጃዎች መሽሎክ ጉዳይ ከወዲሁ ታስቦበት አንድ አይነት መፍትሄ እንዲፈለግለት ለማሳሰብ ፈልጌ ነው በማለት አብራራላቸው። ኢንስፔክተር የሳጅንን ሐሳብ በጥሞና ነበር ያዳመጡት። የዚህ የመረጃ ሾልኮ የመውጣት ጉዳይ ሁልጊዜም እንዳሳሰባቸው ነው የሚኖሩት እና ምን ሊሉት እንደሚችሉ ጥቂት አሰቡና ሁለቱንም በፈረቃዩአቸው። አብዛኛው ሰው ለምን ለሆዱ እንደሚገዛ ይገርመኛል። በየጊዜው ግምገማ እየተባለ እንገማገማለን። የሚቀጣ ይቀጣል፣ ከኃላፊነት የሚወርድ ይወርዳል፣ መባረር ያለበትም ይባረራል። ግን ተተኪውም ያው ነው፣ ለከርሱ የሚገዛ። ለማንኛውም እስቲ ተወያይተን መፍትሄ ለመፈለግ እንሞክራለን። ስላቀረብክልኝ ሐሳብ ግን በጣም አድርጌ ላመሰግን እወዳለሁ በማለት አሰናበቷቸው። ብላ ወርቁ ከፖሊስ እጅ እንደምንም ካመለጠ በኋላ ወዴት አቅጣጫ ሄዶ ሊሰወር እንደሚችል ነበር የተጨነቀው። መደበቂያ የሚሆነው የቅርብ ዘመድ ወይም ወዳጅ የለውም። ቢኖረውስ ማንን አምኖ ሊጠጋ? ሳር ቅጠሉን ሁሉ ሳይቀር ተጠራጥሮታል። ባመለጠበት ዕለት ቤት በኩል አድርጎ ፒያሳ እንደደረሰ ለራሱም አላወቀውም። የማይረሳው ነገር ቢኖር በመንገድ ላይ ፖሊሶችን ለማምለጥ ተጠቅሞባቸው የነበሩትን ዘዴዎች ብቻ ነበር። እነዚህን ሲያስታውስ ለራሱም ደንቆት ፈገግ አለ። ከነበረበት ሬስቶራንት የመስኮቱን መስተዋት ሰብሮ ከወጣ በኋላ በቅርብ ካገኘው ከአንድ ቱቦ ውስጥ ነበር የተወሸቀው። አሳሳው አይኖርም ብሎ በገመተበት ሰዓት ላይ አንገቱን ብቅ አድርጎ ሁሉንም አቅጣጫ ቃኘ። ምንም አለመኖሩን ሲያረጋግጥ ከቱቦ ውስጥ ወጥቶ በስላሴ ግርጌ በምታስኬዷ ጠባብ መንገድ ጉዞውን ቀጠለ። አካባቢው ሁሉ ጭር ብሏል። ጥቂት እርምጃዎች እንደተራመደ አንድ ከፊት ለፊቱ ወደሱ አቅጣጫ የሚመጣ ሰው አጋጠመው። አጭር ኮፍያ አድርጓል። የበሰበሰ ዝናብ አይፈራም ነውና ሰውየውን አስቆመው። ጩቤውን መዞ ስላሳየው መንገደኛው አላንገራገረም። ቀጥ ብሎ ቆመ። አሁን የምልህን ትፈጽማለህ ያለበለዚያ ብሎ ጩቤውን ሲያብለጨልጭበት ሰውየው በፍርሃት ተንቀጠቀጠ። እሺ ምን ላድርግ? እየተርበደበደ ብላውን ጠየቀው። ከአንተ የምፈልገው ቢኖር ኮትንና ኮፍያን ብቻ ነው፣ ሌላ አልጠይቅም በማለት አስፈራርቶ ቀማውና ሸኘው። ሰውየውም ወደ ኋላ አልዞረም። በነጭ ሸሚዙ ሆኖ ጉዞውን ወደፊት ቀጠለ። ብላው የቀማውን ጥቁር ሶፍ ኮት ደርቦና ነጭ ኮፍያውን በራሱ ላይ አድርጎ ጉዞውን ወደፊት ቀጠለ። ባለወልድ ቤተክርስቲያን ፊት ለፊት ሲደርስ ሁለት የጥበቃ ፖሊሶች አጋጠሙት። ማጋጠም ብቻ አይደለም፣ አንደኛው ቆም ብሎ ተመለከተው። በተለይም ፖሊሱ ያ አመለጠ የተባለው አደገኛ ወንጀለኛ አይደለም ብሎ ሲናገር ከብላው ጆሮ ጥልቅ አለ። ወይኔ ብላው ተበላው ማለት ነው አለ በልቡ። ራሱን አደፋፍሮ እያፏጨ ሲያልፍ ቆም ብሎ ክፉኛ ይመለከተ የነበረ ፖሊስ ወደ ኋላ ተመልሶ ሊይዘው ፈልጎ ተወው። ብላው ፉጨቱን አላቋረጠም። እያፏጨ ጉዞውን ወደፊት ቀጠለ። በየት በኩል ሄዶ ፒያሳ እንደደረሰ ግን ማስታወስ ያቅተዋል። ፒያሳ ሲደርስ ጊዜው መሸትሸት ብሎ ነበር። እናም ሌሊቱን የት እንደሚያሳልፍ ነው ጭንቅ የሆነበት። በገንዘብ በኩል ሐሳብ እንደሌለበት ያውቃል። በኪሱ ቢያንስ 3000 ብር ያልሰለያዝ አልተጨነቀም። ያለበት አካባቢ የማይመቸው መሆኑን ሲገነዘብ ሽቅብ ወደ ቅዱስ ጊዮርጊስ ቤተክርስቲያን የሚወስደውን መንገድ ተከትሎ ተጓዘ። ከዚያም ወደ ገዳም ሰፈር ቀጠለ። ወዲህም ወዲያም ተዘዋውሮ ከአንድ ቡና ቤት ሲደርስ ብላው የሚል ድምፅ የሰማ መሰለው። ዞር አላለም። ፈጠን ባለ እርምጃ ወደ ቡና ቤቱ ውስጥ ዘለቀ። ቀድሞ የጠየቀው አልጋ መኖሩን ነበር። አዎንታዊ መልስ በማግኘቱ ደስ ብሎት የአልጋ ሂሳቡን ቀድሞ ከፈለ። ወደ ውጪ ልውጥ አላለም። መንቀሳቀስ ያልፈልገውም ስጋት ስለያዘው ነበር።
በተለይ ያ ብላው በማለት ስሙን የጠራው ድምፅ ልቡን አሸብሮታል። ስለሆነም እራቱን ከዚያው ከሚያድርበት ቡና ቤት በልቶ ሌሊቱንም በሰላም እዚያው አሳለፈ። ባደረበት ቡና ቤት ተኝቶ ማርፈድ አልፈለገም። በጠዋት ተነስቶ ቁርሱንም ሳይበላ ወደ ቅዱስ ጊዮርጊስ ቤተክርስቲያን ሄደ። በጀርባ በኩል ባለው መግቢያ ወደ ቀኝ ታጥፎ በሁለተኛው ዕድሞ ውስጥ የድንጋይ መቀመጫ ፈለገና ተቀመጠ። ብቻውን ሆኖ ለማሰብ እንዲመቸው ብሎ እንጂ ለጸሎት እንዳልሆነ ያውቃል። እናም ምን ማድረግ እንዳለበት በህሊናው ሲያወጣና ሲያወርድ ቆየ። በመጀመሪያም አቶ ገድሉን በስልክ ተገናኝቶ ማነጋገር እንዳለበት ነበር ያመነው። ግን ከኪሱ ሞባይሉን አውጥቶ አድራሻውንም ፈልጎ ቁልፉን ሊጫን ሲዘጋጅ ህሊናውን ደስ አላለውም። ምን ይታወቃል ባንግባባስ? ሰውየው እንደሆነ ዋና መሽቁቅ ነው አለ ለራሱ። ይሁን እንጂ ምንም ይሁን ምን መገናኘት ግድ ያስፈልገዋል። በህዝብ ስልክ ሊያገኘው ወስኖ ከተቀመጠበት ተነሳ። የቅዱስ ጊዮርጊስን ቅጥር ግቢ ለቆ ወደ ሰሜን ሆቴል አቅጣጫ የሚወስደውን መንገድ ተከትሎ ሽቅብ ተጓዘ። ከአንድ ዘወር ያለና የሰው ግርግርም ከሌለበት ስፍራ የህዝብ ስልክ በማየቱ ወደዚያው አመራ። ኢትዮ ቴሌ በየአቅጣጫው የሚሰራቸው የህዝብ መጠቀሚያ ስልኮች አብዛኞቹ የተበላሹ መሆናቸውን ያውቃል። በአንዳንድ ግዴለሽ ተጠቃሚዎችና በድርጅቱም ክትትል ማነስ ጭምር ከአገልግሎት ውጪ እንደሚሆኑ አልጠፋውም። እናም ያልተበላሸ የስልክ መጠቀሚያ እንዲሆንለት እየተመኘ ወደዚያው አቅጣጫ ሄደ። ምኞቱ አልከሸፈበትም። ያሰበው ስለተሟላለት ደስ ብሎት ወደ ፈለገው ሰው ደወለ። ወደ አቶ ገድሉ። ሃሎ ጋሽ ገድሉ አለና የአካባቢውን ዙሪያ ባይኑ ቃኘ። ሃሎ ጋሽ ገድሉ አውቀውኛል? ብለው ነኝ። በእኛ ላይ ችግር መድረሱን አውቀዋል? ችግርማ እንደሚደርስ አስቀድሜም አውቃለሁ። ለመሆኑ ችግሩ ምንድነው? እስቲ ልስማው። ጋሽ ገድሉ መረጋጋት ከምችልበት ሁኔታ ላይ አይደለሁም። ጓደኛዬ በቁጥጥር ስር ውሏል። እንዴት ሆኖ? ሊሆን አይችልም። ደግሞስ የስልክ መልእክት አልደረሰም? ራሳችሁን አጋልጣችሁ ስትዝናኑ ተገኝታችሁ ሆናላ። ያቶ ገድሉ ሞልቃቃ ንግግር ብላውን አናደደው። በጣም የገረመው ደግሞ ቢያዝ ይህን ሁሉ ሀብቱን ጥሎ ወደ እስር ቤት ሊወረወር እንደሚችል እያወቀ ግድ የለሽ የመሆኑ ጉዳይ ነው። አሁን ስለ ሁኔታው ለመዘርዘር ጊዜ የለኝም። ይሰሙኛል ጋሽ ገድሉ? እኔ ከተያዝኩ የእርሶም ነገር እንደሚያበቃ ሊያውቁት ይገባል። ደግሞም ያውቁታል። ስለዚህ አንድ የምደበቅበት ስፍራ ፈጥነው ቢፈልጉልኝ ሳይሻል አይቀርም። አይኖቹን ወዲያና ወዲህ እያቅበዘበዛ አናገረው። አቶ ገድሉ ግን ፈጥኖ መልስ አልሰጠውም። ብለው ደግሞ ካሁን ተያዝኩ በሚል የጭንቅ ምጥ ውስጥ ነው ያለው። አንዷ ሰኮንድ ልክ የአንድ ሰዓት ያህል ረዝማ እየታየችው ነው። ያፍጥኑት እንጂ ጋሽ ገድሉ፣ አደጋ ላይ ነን እያልኩት መሰለኛውን ያለሁት። ያለበለዚያ ደግሞ እጄ ልስጥና ልረፈው። የመጨረሻ አባባሉ አቶ ገድሉን በጣም አስደነገጠው። ኖ ብላው፣ እንዲህማ ማድረግ የለብህም። ለማንኛውም ምሽት 1 ሰዓት ላይ ራስህን ለውጠህ አራዳ ጊዮርጊስ ሚኒሊክ አደባባይ ፊት ለፊት ካለው ካፌ አጠገብ ማለትም ሃይገር ባሶች ተሳፋሪን ከሚያራግፉበት ጋር ጠብቀኝና መፍትሄ እንፈልጋለን። ስልኩ ተዘጋ። በላው የስልኩ መነጋገሪያ እጀታ ወደ ነበረበት ከመለሰ በኋላ ፈጥኖ አልተንቀሳቀሰም። ባለበት ሆኖ ቀኑን የት ሊያሳልፍ እንደሚችል አሰበ። ከዚህ በኋላ ከ4 ኪሎ በመለስ እስከ መገናኛ፣ ከ6 ኪሎም እስከ ፈረንሳይ አካባቢ ድርሽ ማለት እንደሌለበት ወስኖ የነበረበትን ስፍራ ለቀቀ። በላው የተጨነቀውን ያህል አቶ ገድሉም ባለበት ሆኖ ሳያስብና ሳይጨነቅ አልቀረም። ፒያሳ ውስጥ ከሚገኘው የኤሌክትሮኒክስ ዕቃዎች አስመጪ ድርጅት ውስጥ ቢቆይም አንዳችም የረባ ስራ አልሰራም። ፈጦ የመጣበትን ችግር በምን አይነት ሁኔታ ሊወጣው እንደሚችል ሲያስብ ብቻ ነበር የዋለው። 9 ሰዓት ላይ ቢሮውን ለቆ ወደ ቤቱ ሄደ። ከግቢው እንደደረሰም መኪናውን አቁሞ ወደ ውስጥ ዘለቀ። ባለቤቱን ወይዘሮ ትርንጎን ከሳሎን ቢያገኛትም ሰላም አላላትም። በዝምታ ሄዶ ፎቴ ላይ ተቀመጠ። ወይዘሮ ትርንጎ ግን ሰላም ባለማለቱ አልተደነቀችበትም። አንድ የሆነ ሐሳብ እንደገባው አላጣችውም። ባህሪውን በደንብ ታውቃለች። ትንሽ የሚያበሳጭ ነገር ከገጠመው ያኮርፋል፣ ይነጫነጫል። በዚህም ላይ ቂመኛ ነው። አንድ ሰው ካስቀየመው ቂሙን አይረሳም። እናም ምን አጋጠመ ብላ ልትጠይቀው ብትፈልግም ጥሩ መልስ እንደማይመልስላት ስትረዳ ተወቹና መክሰስ ልታቀርብለት ወደ ጓዳ ገባች። አቶ ገድሉ የቀረበለትን መክሰስ ሊበላ ቢሞክር አፉን ሬት አለው። መረረው። 2 ጊዜ ያህል ብቻ ጎርሶ ካጠገቡ እንዲነሳለት ጠየቀ።
ባለቤቱ ቡና እናፍላል ብትለውም ፈቃደኛ አልሆነላትም። ባለበት ትታው ሄደች። ከነበረበት ፎቴ ሳይነሳ ማሰቡን ቀጠለ። ያሳለፋቸውን ረጅም ዘመናት ወደ ኋላ ተጉዞ አስታወሳቸው። ደብረ ብርሃን ጥሩ የእህል ነጋዴ ነበር። አዲስ አበባም ከመጣ በኋላ በተለያዩ የንግድ ስራዎች እየተሰማራ በጣም ሀብታም ለመሆን በቅቷል። ግን ምን ያደርጋል፣ የወንድሙን ልጅ ደም ለመበቀል ሲል የፈጸመው ድርጊት ጸጸት አሳደረበት። በተለይ ለአቶ ደጉ ብቻ አስቦ የነበረው ሴራ የሌሎች ንጹሐን ሰዎችን ደም በከንቱ ማፍሰሱ ቆጨው። በአቶ ደጉ በኩል ግን በመጀመሪያ ደረጃ የወንድሙን ልጅ እንዲገደል በማድረጋቸው ቂም ይዞባቸዋል። በተጨማሪም ገንዘብ ቸግሮት 5000 ብር በብድር ሲጠይቃቸው ከመከልከልም አልፈው የተናገሩት ስሜቱን የነካ ቃል ትዝ አለው። የደጉ ሞት እንኳን አያሳዝነኝም። ጎላ ባለ ድምፁ ሲናገር አላሳሰበውም። ሳይታወቀው ካፉ በወጣው ቃል ደንግጦ አካባቢውን ቃኘ። ደግነቱ ባጠገቡ ማንም አልነበረም። የቀጠሮ ሰዓት ረዝሞበት ተጨንቋል። ከነበረበት ፎቴ ተነስቶ ወደ መኝታ ክፍሉ ገባ። ምንም ጉዳይ ሳይኖረው ነበር የገባው። ትንሽ ጊዜ ቆይቶ ወደ ሳሎን ተመለሰና ተቀመጠ። አይምሮ እንደመረጋጋት ሲልለት የእጅ ሰዓቱን ተመለከተ። 12:30 ይላል። የቀጠሮ ጊዜ ስለደረሰለት ተደስቶ ከተቀመጠበት ተነሳ። ቀድሞውኑ ተዘጋጅቶ ስለነበር ፈጥኖ ለመውጣት አልተቸገረም። .38 ካሊበር ሽጉጡ ከወገቡ ላይ መኖሩን አረጋግጦ ከቤት ሲወጣ ባለቤቱ ወዴት እንደሚሄድ ጠየቀችው። መልስ አልሰጣትም። ቀይ ቶዮታ መኪናውን አስነስቶ ወደ ቀጠሮ ቦታ በረረ። የመኪና መሪውን ይጨብጥ እንጂ አነዳዱ በደመ ነፍስ ነበር። ደግነቱ የመረጠው መንገድ ትራፊክ የማይበዛበት መሆኑን ጠቀመው። 6 ኪሎ ሲደርስ የካቲት 12 አደባባይን ዞሮ ወደ አፍንጮ በር አቅጣጫ ተጓዘ። በቅዱስ ማርቆስ ቤተክርስቲያን በኩል እስከ አዲስ አበባ ዩኒቨርሲቲ 7ኛ መግቢያ በር ያለውን አቀበት ጨርሶ ቁልቁለቱን ወረደ። የአፍንጮ በርን ድልድይ ተሻግሮ ወደ ቅዱስ ጊዮርጊስ ቤተክርስቲያን አቅጣጫ ተጉዞ የዳግማዊ ምኒልክን አደባባይ በመዞር ቦታ ፈለገና መኪናውን አቆመ። የሚፈልገውን ሰው አላገኘው። ከመኪናው ሳይወርድ ሰዓቱን ተመለከተ። ከምሽቱ 12:58 ይላል። 1 ሰዓት ሊሞላ 2 ደቂቃዎች ብቻ ቀርተውታል። በተቀመጠበት መሪውን በጣቶቹ እየተመተመ ያስባል። ምን እንደሚያስብ ግን ለራሱም አያውቀውም። አሁንም ሰዓቱን አየ። ከሙሉ 3 ደቂቃዎች አልፈዋል። እንደ መብሸቅ ብሎ ከመኪናው ወጣ። እየደጋገመ የታች ከንፈሩን በላይኛው የፊት ጥርሶቹ ይነክሳል። በንዴት በእግሩ እየተንጎራደደ አካባቢውን ሁሉ ፈተሸ። የሚፈልገው ብላ ወርቁ ግን በቦታው የለም። ፈጽሞ ሊያገኘው አልቻለም። ሞባይሉን አውጥቶ አድራሻውን በመፈለግ ደወለ። የደወሉለት ደንበኛ ስልክ ጥሪ አይቀበልም የሚል የሴት ድምፅ ሲመጣለስ በጣም ተናደደ። ደም ስሮቹ ተገተረተሩ። ወይኔ ብላ ወርቁ እንደፎከረው እጁን ሰጠ ማለት ነው። ይህንን ካደረገ በጣም ያሳዝናል። ራሳቸው ይዘውት ከሆነ ደግሞ ምን ለማድረግ ይቻላል በማለት አሰበ። ለማንኛውም በግድም ይሁን በውድ የብላው መያዝ ለሱ ከፍተኛ አደጋ ያለው መሆኑን ስላወቀ ናላው በጭንቀት ሊፈነዳ ደረሰ። ራስህን አጥፋ፣ ሽጉጥህ ለመቼን የሚያገለግል የሚል ሐሳብ ተሰማው። በስመ አብ ወልደ መንፈስ ቅዱስ። ፊቱን አማተበ። ንዴቱ ግን እየጨመረ ሄደ። ወይኔ ገድሉ። በቁጭት ከንፈሩን እየነከሰ ወደ መኪናው ውስጥ ገባና ሞተሩን አስነስቶ ጉዞውን ቀጠለ። መሪውን ይዞ እያሽከረከረ ያስባል። ወይኔ ብላው አፈሪ ብላና አስበላይ ማለት ነው። ምን ነው ባልተያዘ? አዎ ነገሩን ያበላሸሁት እኔው ራሴ ነኝ። በንዴት መሪውን በቡጤ አንድ ጊዜ ነረተው። ያኔ መገርሳን እንዳሰናበተ እሱንም ለአንዴና ለመጨረሻ ጊዜ ደብዛውን ለማጥፋት ያቀድኩትን መላ ማዘጌቴ ነው ለዚህ ዳረገኝ። ይህንንና የመሳሰሉትን ሐሳቦች በህሊናው እያመላለሰ ሲያሽከረክር ከአንድም 2 ጊዜ ያህል አደጋ ሊደርስበት ነበር። የእግዚአብሔር ፈቃድ ሆኖ ግን ሊታልፍ ችሏል። አዋሬን አልፎ ወደ ቀበና መድኃኔዓለም ቤተክርስቲያን መታጠፊያ ሊደርስ ሲል በዚህ ሁኔታ ሆኖ ወደ ቤቱ መግባት አልፈለገም። ራሱን ትንሽ ማዝናናት እንዳለበት አመነ። እናም ወደ ዘወትር ደንበኛው የመጠጥ ግሮሰሪ መኪናውን ጠመዘዘ። ከመኪናው ለመውጣት ሲዘጋጅ የሆነ ነገር አይምሮውን ጠቅ አደረገው። ሞባይሉን ከኪሱ አውጥቶ የብላውን ስልክ ቁጥር ፈለገና ደወለ። ይጠራል ብሎ አላሰበም ነበር። የጥሪ ድምጹን ሲሰማ
ልቡ እየተነሳች ትፈርጥ ጀመር። በሁለተኛ ጥሪ ላይ ተነሳለት። እውነት አልመሰለውም። ሃሎ ብላው ነህ አለ። ፖሊስ ይሆን ወይስ ራሱ? በመጠራጠር ነበር ድምፁን ያሰማው። አዎ ብላው ነኝ ጋሽ ገድሉ። ብቻህን ነህ ከሰው ጋር? አረ ብቻዬን ነኝ። ማንን አምኜ ከማን ጋር ሆናለሁ? ለመሆኑ ሰላም ነህ? አዎ ጋሽ ገድሉ ሰላም ነኝ። ምን ይመጣል ብለው ነው ሲለው አቶ ገድሉ በመገረም ነበር ያዳመጠው። ጠዋት ያን ያህል ሲርበተበት እንዳልነበር አሁን ምን አግኝቶ ነው እንዴት ተዝናናው? ራሱን እየጠየቀ ንግግሩን ቀጠለ። ይገርማል፣ ከቀጠሯችን ቦታ ሳጣ ጊዜ እነዚያ ሰላቢ ፖሊሶች ከእጃቸው ውስጥ አስገቡ ብዬ ተጨንቄ ነበር። አረ እንኳን ሰላም ሆንክ። በነገራችን ላይ በነገው ዕለት አንተን ከሚመች ቦታ ብንገናኝና ስለምትደበቅበትን ቦታ ሆነ ስላኗኗርህ እንዲሁም ሌሎችንም ጉዳዮች ብንወያይባቸው ምን ይመስልሃል? አለው ያሰበው እንዲሰምርለት እየተመኘ። አዝናለሁ። ከዚህ በኋላ የትም ቢሉ የት አያገኙኝም ጋሽ ገድሉ። ለመጨረሻ ጊዜ ቻው ስሎት አለ ብለው እንዳይለፉ ጭምር በመንገር ነው። ከእንግዲህ ወዲያ እኔና እርሶ መገናኛ ጊዜ የለንም። ይህ የመጨረሻ ስንብቴ ነውና ደግሜ ቻው ልዎታለሁ ብለው ንግግሩን ሲጨርስ አቶ ገድሉን በበኩሉ ምክንያቱን ለመጠየቅ ብላው ምን ከማለቱ የብላው ስልክ ተዘጋ። አቶ ገድሉ ግን የሞባይል ስልኩን ቀፎ በጆሮ ላይ እንደለጠፈው መቅረቱን አላስታወሰም። ደግሞ በመደወል ለማረጋገጥ አሰበና ደወለ። ይቅርታ፣ የደወሉላቸው ደንበኛ ስልክ አይመልስም የሚል ድምፅ መጣለት። እንዴ ራሱን ሊያጠፋ ይሆን? አረ ያደርገውም ከሆነማ ቤት ግልግል። ከመኪናው ወጥቶ ወደ መጠጥ ቤቱ አመራ። አእምሮ በደንብ ደንዝዞ እንቅልፍ ማግኘት እንዲችል ብላክ ሌብል ውስኪ ደረቁን መጠጣት ጀመረ። አንድ ሁለት እያለ ሲደጋግም ወትሮ ወደ ቤቱ ይገባበት የነበረው ሰዓት አለፈ። ምንም ቢሆን ከ4 ሰዓት በላይ ቆይቶ አያውቅም ነበር። በዚህ ዕለት ግን 5 ተኩል ሆኖ እንኳን ቤቱን አላሰበም። መለኪያውን አንስቶ ሊጎነጭ ወደ አፉ ሲያስጠጋ ሞባይል ስልኩ ጮኸ። አውጥቶ ተመለከተ። ከቤት ነው የተደወለው። ከሌሊቱ 6 ሆኗል እኮ በሰላም ነው አለችው ባለቤቱ ወይዘሮ ትርንጎ። ይቅርታ ውድ ባለቤቴ፣ አታስቢ፣ ሰላም ነኝ። ከዚያው ከምታውቂው ቤቴ ነው ያለሁት። ምላሱ እየተኮላተፈ መለሰላት። ሳጅን ቀኑን ብቻ ሳይሆን ማታም ጭምር ሲሰራ ነበር ያመሸው። ማምሸትን ብቻ አይደለም፣ እስከ ሌሊቱ 9 ሰዓት ድረስ ቆይቶ ነው የተኛው። ከዚህም የተነሳ የድካም እንቅልፍ ድብና አድርጎ ነበር ያስተኛው። በትራስጌ ያስቀመጠ ሞባይል የደውል ድምፁን አሰማ፣ ግን አላነቃውም። ጠርቶ የመጀመሪያ ዙር ጥሪውን ሳይሰማው አበቃ። ሚስቱ ባጠገቡ ብትኖር ኖሮ ትቀሰቅሰው ነበር። ግን እናቷን ለመጠየቅ ሄዳ በዚያው ስላደረች በአቅራቢያው የለችም። ለሁለተኛ ጊዜ ጥሪው ደገመ። በሰመመን ውስጥ ሆኖ ቢሰማውም ፈጥኖ ለማንሳት አልቻለም። በእንቅልፍ ልቡ እንደሆነ እጁን ልኮ በዳበሳ ላይ እንዳለ አሁንም የጥሪ ድምፁ አብቅቶ ቆመ። ለሶስተኛ ጊዜ ሲደግም ነበር ወዲያውኑ ያነሳው። ከየት እንደተደወለለትም እንኳን አላረጋገጠም ነበር። በቀጥታ የሞባይል ቀፎውን መቀበያ ቁልፍ ተጭኖ ከጆሮ ላይ ደቀነው። ደዋዩ ጊዜ አልሰጠውም። ሃሎ ሃሎ ሃሎ፣ ሳጅን ትሰማኛለህ? የተጣደፈ ድምፅ አሰማው። ድምፁ የረዳት ሳጅን አብርሃም መሆኑን አውቆታል። እየሰማውህ እኮ ነው አብርሽ፣ ምን ነው ደህና አይደለህም እንዴ? ሳጅን አፉን በሰፊው ከፍቶ በማዛጋት እየተንጠራራ ጠየቀው። ምን ደህንነት አለ እባክህ? ሞላ ስትለይ ይጎላል፣ ያስኩት ስትለይ ያፈተልቃል። እናም ተቃርበናል ብለን የተደሰትንበት ስራችን እንደገና እየተበላሸብን ነው። አልገባኝም አብርሽ፣ ምንድን ነው የሆነው? አይናችንን ጥለንበት የነበረው ገድሉ የተባለው ሰው ተገድሏል። የምን መርዶ ነው የምትነግረኝ? የት ነው የተገደለው? እረ በጣም የሚያስገርም ነገር ነው። አቶ ገድሉ ተሰቅለው ከተገኙበት ስፍራ ላይ ነው በጩቤ ተወግቶ የተገኘው። እኔም ከየካ ክፍለ ከተማ ፖሊስ ተደውሎልኝ ነው ስፍራ ላይ የደረስኩት። ያንተ ስልክ አልነሳ ስላላቸው መሰለኝ ወደ እኔ ደወሉት። በቃ መጣሁ። ስልኩን ዘግቶ ልብሱን ለባብሶ ገና ከቤቱ ሲወጣ የፖሊስ ቶዮታ መኪና ሲጠብቀው አገኘ። ቀድማችሁ መታችሁ ነበር ማለት ነው? አይ ገና አሁን የደረስነው፣ ልንደውልልህ ስንል አንተው ራስህ መጣህ። የወንጀል ድርጊቱ ከተፈጸመበት ቦታ ለመድረስ ጊዜ አልወሰደበትም። ቀድሞ የተገኙ ፖሊሶች አካባቢውን በጥንቃቄ እየጠበቁና የመረጃ ባለሙያዎችም እንዲሁ ተገቢ ተግባራቸውን በማከናወን ላይ እንዳሉ ደረሰ። የአቶ ገድሉ ቀይ ቶዮታ መኪና የፊት በሯ እንደተከፈተ ቆማለች። ከመኪናዋ ጥቂት ፈቀቅ ብሎ በደም የተበከለው የአቶ ገድሉ አካል ተጋድሞ ይታያል። ከጉሮሮና ከሆዱ ላይ ተጋድሞ በጩቤ ተወግቷል።
የደጉ ደም ይጮሃል የሚል በቀይ ማርከር የተጻፈ ጽሑፍ በራሱ ደም በግንባሩ ላይ ተለጥፏል። ሳጅን በድርጊቱ ተገርሞ ለብቻው ሲያስብ የአንዲት ሴት ድምፅ በድንገት አባነነው። ማንነቷን ለጊዜው ማወቅ ባይችልም ያቶ ገድሉ ባለቤት እንደሆነች ገመተ። ወይዘሮ ትርንጎ ባሏ ከቤት እንደወጣ በዚያው በመቅረቱ ስትጨነቅ ነበር ያደረችው። ችግር እንደገጠመው የገባት ከሌሊቱ 6:30 ጀምሮ የሞባይል ስልኩ ጥሪ ባለመቀበሉ ነበር። እንዳይነጋ የለምና የጭንቅ ሌሊቱ ነግቶላት ወፍ ሲንጫጫ ለፍለጋ ወጣች። በቀጥታ ወደ የካ ክፍለ ከተማ ፖሊስ ነበር ሄደችው። ማንነቱ ባይገለጽላትም ፈረንሳይ አቦ አካባቢ ሰው ሞቶ እንደተገኘ ተነገራት። ይህንን ሰምታ መምጣቷ ነበር። ከሷ ሌላ ልጆቿና ሌሎችም ሰዎች ጭምር ተከትለዋታል። ሳጅን የሴትዮዋን ማንነት በማረጋገጡ የተሰበሰበውን ሰው አልፋ የባለቤቷን በድን አካል እንድታይ አስደረጋት። የባለቤቷን በደም የተበከለ አካል እንዳየች በደመ ነፍሷ ላዩ ላይ ልትወድቅበት ስትሞክር አንድ ካጠገቧ የነበረ የፖሊስ አባል ፈጥኖ ያዛት። ሳጅንም ወደ እሷ ተጠግቶ በማጽናናትና አሁንም አስክሬኑ ለምርመራ ወደ ዳግማዊ ሚኒሊክ ሆስፒታል የሚላክ መሆኑን በመግለጽ አሰናበታት። ሁሉም ፖሊሳዊ ተግባር ከተከናወነ በኋላ አስክሬኑ ቀርቦ በነበረው አምቡላንስ ወደ ሆስፒታል ተወሰደ። ጥቂት እርምጃዎች ፈቀቅ ብላ የቆመችው ያቶ ገድሉ ቀይ ቶዮታ መኪናም በኤግዚቢትነት ወደ የካ ክፍለ ከተማ ፖሊስ ማምሪያ እንድትወሰድ ተደረገ። ሳጅን ባይሳ ከፖሊስ መምሪያ እንደደረሰ ወደ ቢሮ አልገባም። በቀጥታ ያመራው ወደ ኢንስፔክተር ቢሮ ነበር። ከፊት ለፊታቸው ባለው ጠረጴዛ ላይ የተዘረጋ አንድ ወረቀት አተኩረው ሲያነቡ አገኛቸው። በላዩ ላይ ማህተም ስላረፈበት ከአንድ መንግስታዊ ወይም የግል ድርጅት የተላከ ደብዳቤ መሆኑ ይታወቃል። የእግር ኮቴ ሲሰሙ ከአንገታቸው ተቃንተው ተመለከቱ። ሳጅን ባይሳ ወደ ውስጥ ዘልቆ ወታደራዊ ሰላምታውን ሰጥቶ ቆሟል። ሰውነትን ሰርስረው የሚገቡ በሚመስሉ ደቃቅ አይኖቻቸው ጥቅሻ እንዲቀመጥ አዘዙት። ስለተፈጸመው የግድያ ወንጀል አስቀድመው ሰምተውታል። የሳጅንም አመጣጥ ለዚሁ ጉዳይ መሆኑን አላጡትም። እሺ ሳጅን፣ በደረሰኝ ሪፖርት በጣም ተገርሚያለሁ፣ አዝኛለሁም። ምን እየሆነን ያለው ባክህ? በእውነት አላስደነቀህም? ቀድመው ጠየቁት። በጣም እንጂ። እኔማ ቀደም ሲል ጀምሮ እንቅስቃሴያችንን እየተከታተለ ወደ እነሱ የሚያቀብል ሰው በመሃላችን እንዳስቀመጡ ጠርጥሬያለሁ። ይህንንም ከረዳት ሳጅን አብርሃም ጋር ደጋግመን ተወያይተንበት እንደነበረ ለእርሶም በትላንትናው ዕለት ነበር የነገርኩት። ይኸው አሁን ደግሞ ሳይውል ሳያድር ልንይዘው የነበረው ሰው ተገደለ። ታዲያ እንዲህ አይነት ሁኔታ ምን ይባላል? ትክክል ነህ ሳጅን፣ አይደረግም አንልም። ለሙያ ክብሩ ሳይሆን ለሆዱ የሚገዛ መች ይጠፋል። እንዲያውስ በአብዛኛው ማን ሆነና። ለማንኛውም ትላንትና ረዳት ሳጅን ስለነበር አለፍኩት እንጂ በእኔ በኩል የመረጃዎች መውጣት ጉዳይ ስላሳሰበኝ የውስጥ ክትትል ማስጀመሬ ልነግር ነበር። እስከ ዛሬ ያልነገርኩህ መግለጽ ስላልነበረብኝ ብቻ ነው። አሁን ግን ከአዲስ ነጥብ ላይ ስለደረስኩ ልጠቁምህ። የምነግርህን ግን በሚስጥር ያዘው። መገርሳ የተባለው ሆስፒታል ውስጥ በነበረበት ጊዜ ስለ ኮንስታብል ፍሬው ባንተ በኩል የነገርከኝን ታስታውሳለህ? በደንብ እንጂ ኢንስፔክተር። እሱን ሲያይ ስለተመለሰ ወጣት የተናገረውን አይደል የሚሉኝ? እንዴት ረሳዋለሁ? ጥያቄያቸውን በጥያቄ መለሰላቸው። ትክክል ነህ። የዚያን ጊዜ ወጣቱ የተመለሰው እሱን በማየቱ ፈርቶ አልነበረም። ፍሬውን ሊተካው የነበረው ተረኛ አጋጣሚ ሆንና በሰዓቱ ሳይደርስለት ይቀራል። እሱም ጥበቃውን ጥሎ መሄድ አይችልምና ባለበት ይቆያል። ታዲያ ይሄ ወጣት ብለው መሆኑን ልብ በልልኝ። ሰዓቱን ጠብቆ ወደ ሆስፒታል ሲመጣ ፍሬውን ያየዋል። ድርጊቱ እንዲፈጸም የታሰበው በተቀያሪ ፖሊስ ጊዜ ውስጥ ነበርና ወጣቱ ይመለሳል። ሌላው ደግሞ ከረዳት ሳጅን አብርሃም ጋር የቅርብ ጓደኝነት የመኖሩ ጉዳይ ነው። በጣም ጠንካራ ሰራተኛችን መሆኑን አውቃለሁ። ይሁን እንጂ ኮንስታብል ፍሬው እሱን በጓደኝነት እየቀረበ መረጃዎችን በማግኘትና በማውጣት እየተጠቀመበት ይመስለኛል። ይህንን ጥርጣሬ የገለጽኩልህ የበኩልህንም ክትትል እንድታደርግ ነው። ለማንኛውም እስቲ ወደ ዕለቱ ጉዳያችን ደግሞ እንመለስ። ለመሆኑ ግድያው በማን ተፈጸመ ትላለህ? ከዚያ በፊት በጀመርነው ጉዳይ ላይ ሀሳብ ስላለኝ ልቀጥል ሲል ኢንስፔክተርን ፈቀዱለት። ይኸውልዎት ኢንስፔክተር፣ እኔ በስራዬ ላይ ጓደኛዬ ነው ዘመዴ ነው አልልም። ጥፋት መስሎ ከታየኝ ፊት ለፊት በግልጽ ነግሯለሁ። አልደብቀውም። መታረም የሚችል ከሆነ ይታረማል። ካልታረመ ግን የጀመርኩትን ስራ እንዲያበላሽብኝ አልፈልግምና ዞር እንዲል አደርጋለሁ እንጂ አልታገስም። ይሄ የግል ባህሪ ነው። እናም ወደ ቁም ነገሩ ልምጣልዎትና ረዳት ሳጅን አብርሃም በጣም ጠንካራ ሰራተኛችን እንደሆነ እኔም መሰክርለታለሁ። በዚህ በጀመርነው የግድያ ወንጀል ማጣራት ስራ ያበረከተው አስተዋጽኦ ከፍተኛ ነበር። አሁን ላይ ሆኜ ሳስበው ግን ያ ጥሩ ጥንካሬው ከጥቅሙ የመነጨ እንጂ ከትክክለኛ ስራ የመጣ እንዳልሆነ ተገንዝቤያለሁ። ይህንንም ስል ያለ አንድ ምክንያት አይደለም። በመጀመሪያ ደረጃ ወጣቱን በተመለከተ ስለ ፍሬው ባጫወተ ጊዜ የወጣቱን መመለስ በአንተ በኩል እንዴት አየኸው ብዬ ስጠይቀው ምንም በማለት ብቻ ነው የመለሰልኝ። አንድ መርማሪ ፖሊስ እንዴት ትንሽ እንኳን አይጠረጥርም። የቻልኩትን ያህል መክሬው ተለያየን።
ሁለተኛው ይህ ከትላንት ወዲያ የተከሰተ ሁኔታ ነው። በዚህ በእርሶ ቢሮ ውስጥ ቁጭ ብለን የተወያየነው 3ታችን ብቻ ነበር፣ ሌላ ሰው የለም። ታዲያ መረጃውን ማን አወጣው ይባላል? ነው ወይንስ በቢሮው ውስጥ ካሜራ ተገጥሟል? በማለት ሳጅን ፈገግ ሲል ኢንስፔክተሩም ሳቅ ማለታቸው አልቀረም። ሳጅንም ንግግሩን ቀጠለ። እናም ከኛ ከ3ታችን አንዳችን መረጃውን አውጥተናል ማለት ነው። ለዚህ ደግሞ ሌላ ሰው ይሆናል ብዬ አልጠረጥርም። ራሱ ረዳት ሳጅን ነው የሚሆነው። ለምን ይህን ልል እንደቻልኩ ልንገሮት። ትላንት ከእርሶ ቢሮ እንደወጣን አስቸኳይ ጉዳይ እንደገጠመው በመግለጽ የጣሰውን የምርመራ ቃል እኔ እንዲቀበል ፍቃድ ጠየቀኝ። እኔም ያለ ወትሮው ያውም ከዋናው ጫፍ በደረስንበት ጊዜ ፍቃድ መጠየቁ ገርሞኝ ትኩር ብዬ ፊቱን ተመለከትኩት። አይነ ውሃው ደስ አላለኝም። ፍቃዱንም ከለከልኩት። ስለዚህ ረዳት ሳጅንን በተመለከተ አንድ ልባል ሊደረግለት ይገባል ባይ ነኝ በማለት ንግግሩን ዘጋ። ኢንስፔክተር በጥሞና ሲያዳምጡ ቆይተው ወደ ኋላቸው ተንጠራሩና ተመለሱ። በሰሙት ነገር ያዘኑ መሆናቸው ከሁኔታቸው ይታወቅ ነበር። በሰማሁት ነገር በጣም አዝኛለሁ። ከእንግዲህ ማንን ታምናለህ ሳጅን? የሰውን አይምሮ እየመረመረ እንዲህ አይነት ሰው ነው የሚል መሳሪያ ቢኖር ጥሩ ነበር። በእርግጥ ስለ ረዳት ሳጅን አብርሃም ለእኔም የደረሱ መረጃዎች ነበሩ። አንተም ክትትል አድርግ ያልኩም ለዚህ ነበር። ለማንኛውም ዛሬ በረዳት ሳጅን አብርሃም ላይ አንድ ቁርጥ ያለ ውሳኔ ለመስጠት ያስቸግራል። ከዚያ በፊት በአንተም ይሁን በእኔ በኩል ክትትል ይደረግበታል። የእናቶ ገድሉ የግድያ ወንጀል ጉዳይ ሌላ ተያያዥ የሆነ መሰናክል ካልፈጠረ በቀር ወደ መጠናቀቁ ደርሷል። ስለዚህ ረዳት ሳጅንን የነቅቼብሃለሁ አይነት ፊት አታሳየው። ምንም ያላወክ መስለህ አብሮ እንዲቀጥል አድርገው። ይሁን እንጂ የእናቶ ደጉን ጉዳይ በተመለከተ በቃል መቀበልም ይሁን በሌላ ካጠገቡ አትጥፋ። ጠቃሚ ሚስጥሮችንም አትንገረው። ይህንን ጉዳይ በዚሁ ብዘጋ የሚሻል መሰለኝ አሉና ቀና ብለው ተመለከቱት። መስማማቱን በአንገት ምልክት ገለጸላቸው። እንግዲያው ወደ ዛሬው የግድያ ሁኔታ እንሸጋገራ። ገዳዩ ማን ይመስላል ብዬ ነበር መሰለኝ ያቆምኩት። ስለዚህ መቀጠል ትችላለህ። በእውነቱ ከሌ ነው ለማለት ያስቸግረኛል። የገድሉን ግድያ ብለው ፈጽሞታል ብለን እንዳንደመድም 2 መታየት ያለባቸው ሁኔታዎች አሉ። ይህንንም ልል የቻልኩት በመጀመሪያ ደረጃ በአንድ ቀን ልዩነት ውስጥ ትላንት ከፖሊስ እጅ አምልጦ እየተፈለገ ባለበት ክልል ገብቶ ሌላ ተጨማሪ ወንጀል ደፍሮ ሊፈጽም አይችልም የሚል ግምት አለኝ። ሁለተኛው ደግሞ በሟቹ አስክሬን ላይ የደጉ ደም ይጮሃል ተብሎ የተጻፈው ወረቀት ተለጥፎ መገኘቱ የቀድሞዎቹ ሟች ቤተሰቦች ድርጊቱን ፈጽመውት ይሆናል የሚል ጥርጣሬ አሳድሮብኛል። በአጠቃላይ ግን የድርጊቱ ተዋናይ ወንጀሉን በማወሳሰብ ትክክለኛው ወንጀለኛ እንዳይገኝ አስቦ ይህንን እየተካሄደ ያለውን የክትትል አቅጣጫ ለማስቀየር ያደረገው ሴራ ነው የሚልም ግምት ነው ያለኝ። እውነትህን ነው ሳጅን፣ ጥሩ ገምተሃል ባይ ነኝ አሉና ወደ ጀርባቸው እንደመንጠራራት ብለው ተቀመጡ። እናም ጥርጣሬን ልቀበለውና ወደፊት ልታደርጓቸው ስለሚገቡ ነገሮች ልግለጽልህ። ዋናውና የጥርጣሬያችን ምሰሶ ብላው ወርቁ በመሆኑ በበቂ መረጃዎች የተረጋገጠ ሆኗል። ስለዚህ በሱ ላይ የሚደረገውን ክትትል ማጠናከርና አጭር በሆነ ጊዜ ውስጥ ከእጃችን እንዲገባ ከፍተኛ ጥረት ማድረግ ያስፈልጋል። ይህ ቅድሚያ ሊሰጠውና ችላ ሊባል የማይገባው ጉዳይ ነው። ሌላው በሟቾቹ በእናቶ ደጉ ቤተሰብ ላይ የሰጠው ጥርጣሬ ያን ያህል የጎላ መስሎ ባይታየኝም ፖሊሳዊ ስራ ነውና ልቀበለው። ስለዚህ የሆስፒታሉና የአሻራ ምርመራ ውጤት እስከሚታወቅ ድረስ በተለመደው አሰራራችሁ መሰረት ክትትላችሁን ቀጥሉ። ሲሆን ከሁሉም በፊት ብለው ተይዞ እልባት እናገኝ ይሆናል። በመጨረሻ የምነግርህ በቁጥጥር ስር የዋለው ጣሰው ደምሴ ወደ ፍርድ ቤት ቀርቦ ውሳኔ እስኪያገኝ መኖ ወዳለበት ማረሚያ ቤት እንዲላክ አስደርግ። ግልጽ ነው? ግልጽ ነው ኢንስፔክተር። ደህና፣ በበኩሌ ጨርሻለሁ። ጥያቄ ካለ ግን መቀጠል ትችላለህ። በተረፈ መልካም የሥራ ውጤት እመኝልሃለሁ ብለው አሰናበቱት። ከኢንስፔክተር ቢሮ ከወጣ በኋላ ሰዓቱን ተመለከተ። ገና ከቀኑ 5 ነው። በቀጥታ ወደ ሟቹ አቶ ገድሉ ቤት ሄደ። በግቢው ውስጥ ድንኳን ሲጣል ነበር የደረሰው። የአቶ ገድሉን ባለቤት የት እንዳለች አመለከቱትና ወደ እሷ አመራ። ማንነቱን ገልጾ በባለቤቷ ግድያ ዙሪያ የምታውቀው ተጠርጣሪ ካለና ስለ ጓደኞቹን ግንኙነት ሁኔታ ጭምር እንድትነግረው ጠየቃት። እሷም እየተከዘች ቆየችና የባሏ ባህሪ ትንሽ እልህኝነት ስላለበት ለይታ ባታውቅም ቂም የሚይዙ ሰዎች ግን እንደማይጠፉ ነገረችው። በመቀጠልም በእናቶ ደጉ ግድያ ላይ የእሱም እጅ እንዳለበት ከቤተሰቦቻቸው ሲወራ ሰምቶ ይበሳጭ እንደነበረና እነሱንም እንደምትጠረጥር ገለጸችለት። ከዚህ ውጪ ግን ለጊዜ የምታስታውሰው የሌላት መሆኑን ካረጋገጠችለት በኋላ እግዚአብሔር ጽናቱን ይስጣችሁ በማለት ተሰናብቷት ከግቢው ወጣ። እቤቱ ሲደርስ ከቀኑ 7 ሰዓት ነበር። ቤተሰቦቹ ቡና አዘጋጅተው ሲጠብቁ ታገኛቸው። ሰላምታ ሰጥቶ ከረጅም ፎቶው ላይ ዘፍ ብሎ ተቀመጠ። በጣም ደክሞታል። የእናቱ ደጉን የግድያ ወንጀል ጉዳይ ከያዘበት ጀምሮ እረፍት አልነበረውም። እንኳን ተቀምጦ መንገድ እየሄደና ተኝቶም ሳይቀር የሚያስበው ስለዚሁ ጉዳይ ብቻ ነው።
የአቶ ደጉንና ባለቤታቸውን ግድያ ደረስኩበት ሲል ያፈተልከዋል። አሁን ደግሞ ትኩረት ሰጥቶበት የነበረው አቶ ገድሉ ተገደለ። ሌላው ስብስብ ችግር ሳጅንን ደስ ያለው ነገር ቢኖር የመገርሳን ገዳይ ማንነት በማወቁ ብቻ ነው። በፎቶው ላይ ወደ ኋላ ገለል ብሎ እየተከሰቱ ያሉትን የግድያ ወንጀሎች በህሊናው ሲያብሰለስል የሰራተኛዋ ድምፅ ከሀሳቡ ቀሰቀሰው። ቀና ብሎ ሲመለከት እጁን ለማሳጠብ ከፊት ለፊቱ ቆማለች። ምሳውን በልቶ ቡና ከጠጣ በኋላ ጥቂት ማረፍ ፈልጎ ወደ መኝታ ክፍሉ ገባ። ድካም ስለተጫጫነው ወዲያው ነበር እንቅልፍ የወሰደው። ለአንድ ሰዓት ያህል ምንም ሳይንቀሳቀስ ተኛ። ከትራስጌ ያስቀመጠው የሞባይል ድምፅ ባይቀሰቅሰው ኖሮ ከዚህም በላይ ተኝቶ በቆየ ነበር። እየጮኸ ያለውን የሞባይል ቀፎ አንስቶ የደዋዩን ማንነት ለማወቅ ሞከረ። የማይታወቅ ቁጥር ሆነበት። ቁልፉን ተጭኖ ሃሎ ማን ልበል አለ። መርማሪ ሳጅን ባይሳ፣ አንተ አታውቀኝም፣ እኔ ግን በደንብ አውቃለሁ። ላስጠነቅቅ ፈልጌን ይደወልኩልህ። ይህ አሁን የጀመርከው የአቶ ገድሉን የግድያ ወንጀል ለማጣራት ብለህ የምታደርገው ክትትል በፍጹም አያዋጣም። አርፈ ብትቀመጥ የተሻለ ይሆናል። ያለበለዚያ አንተ ሞት ነው የሚጠብቅህ። ጨርሻለሁ። ስልኩ በጆሮው ላይ ተዘጋበት። በተከሰተው አጋጣሚ እየተገረመ ከተጋደመበት ተነስቶ ባልጋው ጠርዝ ላይ ተቀመጠ። በቀኝ እጁ በያዘው የሞባይል ቀፎ የግራ እጁን ውስጣዊ መዳፍ እየተመተመ ያስብ ጀመር። የእናቱ ደጉን የግድያ ወንጀል ማጣራት ከጀመረበት ጊዜ አንስቶ እንዲህ አይነት ነገር ገጥሞት አያውቅም። እስከ ዛሬ ድረስ ያልተሞከረ ድርጊት በዚህኛው ሰው አሟሟት ላይ ገና ከጅምሩ እንዴት ሊከሰት ቻለ? ራሱን በራሱ ጠየቀ። መልሱን ለማግኘት በሐሳብ አውጠነጠነ። አወጣ፣ አወረደ። አንድ የተወሰነ መልስ ግን ሊያገኝ አልቻለም። ያም ሆኖ ይህንን አድራጊው ሰው በእናቱ ደጉ ግድያ ዙሪያ እየተካሄደ ያለውን ክትትል አቅጣጫውን ለማስቀየር የተደረገ ዘዴ መሆኑን የራሱን መላምት ማስቀመጡ አልቀረም። አዎ፣ ይህ ተንኮል የገድሉ ግድያ በአቶ ደጉ ቤተሰብ በኩል የተፈጸመ እንዲመስለን ሆነ ተብሎ የታቀደ መሆን አለበት አለና ከተቀመጠበት ተነሳ። ፊልድ ጃኬቱን ደርቦ ሊወጣ ሲል ሰማዩ ያለቅሳል። ለካ ይዘንባል እንዴ ሲል ባለቤቱ በአቅራቢያው ነበረች። አልሰማሁም ማለት ነው? እንደ ማዕት እኮ ነው ያወረደው አለችው። ሐሳቡ ሌላ ቦታ ስለነበር መልስ አልሰጣትም። ፋታ እስኪሰጥ ብሎ ወደ ኋላው ተመልሶ ተቀመጠ። ደግነቱ ዝናሙ ብዙ አልቆየም። በጥቂት ደቂቃዎች ውስጥ አባራለትና ከቤቱ ወጣ። ከቢሮ ሲደርስ በሩን ከፍቶ እንደገባ የጣሰው ደምሴን ፋይል አወጣ። በቀጣዩ ቀን ጠዋት ፍርድ ቤት ስለሚቀርብ አስፈላጊ የሆኑ መረጃዎችን ማሟላትና አቅራቢዎቹን ማሳወቅ ነበረበት። የሄደበትን ተግባር በፍጥነት አከናውኖ ጨረሰ። ከዚያም እረፍት ለመውሰድ አልጋው ላይ ጋደም ብሎ ሳለ የደረሰበትን አጋጣሚ ለኢንስፔክተር ማሳወቅ ስለፈለገ ወደ እርሳቸው ቢሮ አመራ። ኮምፒውተራቸውን ከፍተው ሲመለከቱ አገኛቸው። ኑር ሳጅን ተቀመጥ አሉት፣ የከፈቱትን ኮምፒውተር እየዘጉ። እሺ ሳጅን፣ ችግር አለ? ፊታቸውን ወደ እርሷ ዙረው ጠየቁት። ችግርማ ምን ይጠፋል ብለው ነው ኢንስፔክተር? አንድ አስገራሚ ነገር ገጥሞኝ ይህንን ልገልጽልዎት ብዬ ነው የመጣሁት በማለት ሳጅን ንግግሩን ለመቀጠል ገና እየተዘጋጀ ሳለ ኢንስፔክተር አስገራሚ የተባለውን ነገር ለመስማት ቸኩለው እንደሞ ምን አይነት ነገር ተከሰተ አሉና አንገታቸውን ወደ ሳጅን አሰገጉ። ትንሽ ረፍት ለመውሰድ ብዬ ጋደም እንዳልኩ የሞባይል ድምጽ ቀሰቀሰኝ። ማንነቱን ለማወቅ ቁጥሩን ስመለከት ግራ ገባኝ። በኋላ ነው በህዝብ ስልክ እንደተደወለ ይገባኝ። ቁልፉን ተጭኜ ማንነቱን ስጠይቀው ተገቢውን መልስ መስጠት ትቶ ወደዛቸው ገባ በማለት የሆነውን ሁሉ አንድም ሳይቀር በዝርዝር አወራላቸው። እውነትም ይገርማል። ለመሆኑ የገድሉ ግድያ ከተፈጸመበት ቦታ በኋላ ለማጣራት ብለ የሞከርከው ነገር አለ? ትኩር ብለው እየተመለከቱ ጠየቁት። ጥያቄያቸው ገርሞት እሱም ትክ ብሎ አያቸው። አዎ ኢንስፔክተር፣ ከርሶ እንደተለየው በተነጋገርነው መሰረት ከሟቹ አቶ ገድሉ መኖሪያ ቤት ጎራ ብዬ ሚስቲቱን አነጋግሬያታለሁ። በሰጠችኝ መልስ የአቶ ደጉ ቤተሰቦች በቀላቸውን ለመወጣት አድርገውት ይሆናል የሚል ጥርጣሬን የገለጸችልኝ ብሎ ሁሉንም ዘረዘረላቸው። አገጫቸውን እንደ ቡጢ በታጠፈ እጃቸው ሊያስደግፈው ጥቂት አሰቡና ንግግራቸውን ቀጠሉ። ለማንኛውም ሳጅን ጥንቃቄ ልታደርግ ይገባል። እንደ ቀላል ነገር መውሰድ የለብህም። ግን ፍራ ማለት አይደለም። በህሊናዬ እንደገመትኩት ይህ ደውሎ ሊያስፈራራ የሞከረው ሰው በወንጀል ድርጊት ልምድ ያለው ይመስላል። ጥሩ መረብ የዘረጋ ነው ማለትም ይቻላል። ይሄ ደግሞ ሌላ አይሆንም ብለው የተባለው ነው። በቅርብ ሆኖ የእኛም መረጃ የሚያቀብለው ሰው መኖሩ በግልጽ ታውቆኛል። ይህ ያሁኑ ማች ገድሉ በእናቱ ደጉ ግድያ ዙሪያ ዋናው ተዋናይ መሆኑን ደርሰንበታል። መያዝ እንዳለበት ወስነን ነበር፣ ግን ሳይሆን ቀረ
በእኔ ግምት የገድሉም ግድያ ከዚሁ ብለው ከሚባል ወንጀለኛ የሚያልፍ መስሎ አይታየኝም ሲሉ ሳጅን አቋረጣቸው። እንዴት ሊሆን ይችላል ኢንስፔክተር? ብለው እኮ ከዚያን ዕለት አንድ ቀን ቀደም ብሎ ነው ከፖሊሶቻችን ለጥቂት ያመለጠው። ስለሆነም እንኳን ነፍስ ባጠፋበት የፈረንሳይ አካባቢ ይቅርና በየካ ክፍለ ከተማ ክልል ለመታየት ይሞክራል የሚል ግምት የለኝም ከማለቱ እሳቸውን በንግግሩ ጣልቃ ገብተው አቋረጡት። ይሄ ያንተ ግምት ሊሆን ይችላል። ማወቅ ያለብህ ግን ዓላማውን ለማሳካት የቆረጠ ሰው የሚገጥመው መሰናክሎች ሁሉ እየተጋፈጠ ለማለፍ እንደሚወስን ነው። ስለዚህ ያደርገውም የሚል ድምዳሜ ከመስጠት ይልቅ ፈጽሞ ሊሆን ይችላል የሚለውንም ጥርጣሬ መያዝ ያስፈልጋል። በፖሊስ ስራ ውስጥ አይጠቅምም ተብሎ የሚናቅ ምንም ነገር እንደሌለ ታውቃለህ። ትንሿ ነገር ለፖሊስ ትልቅ ናት። ስለዚህ በእናቶ ደጉ ቤተሰብ በኩልም ያለው ጥርጣሬ ቸል ሊባል ሳይገባው ክትትል ይደረግበት። የብላው ጉዳይ ግን ፈጽሞ ጊዜ የሚሰጠው አይደለምና ክትትሉ ተጠናክሮ ይቀጥል። የእሱ መያዝ ሁሉንም ነገር ይፈተዋል የሚል እምነት አለኝ አሉና ወደ ኋላቸው ተንሸራተው ተቀመጡ። ሳጅን ከኢንስፔክተር ጋር የሚያደርገውን ውይይት ጨርሶ ለመሄድ ሲሞክር ግን ራስን በደንብ ጠብቅ፣ የአደገኛ ወንጀለኞች ማጥመጃ መረብ ፈጽሞ አይታወቅምና እያንዳንዷ እንቅስቃሴ ጥንቃቄ የተሞላባት ትሁን በማለት መክረው ሸኙት። የመርካቶ አካባቢ ከእሁድ ቀን በስተቀር ሁሌም ሞቅ ደመቅ ማለቷ የተለመደ ነው። ቅዳሜ ሲሆን ደግሞ ይብስባታል። ዕቃ ሸምቶ በፔስታል ወይም በዘንቢል ባንጠለጠለው ከባድ ነገር በተሸከመው ለግል ጉዳዩ እየተጣደፈ በሚሮጠው በዕቃ ዟሪው፣ በለማኙ፣ በመንታፊው ትጣበባለች። ሰውና መኪና እኩል ይጋፋባታል። በዚህ ሁሉ ትርምስ መሃል አንድ ሰማያዊ ጂንስ ሱሪ ከነጭ ሸሚዝ ጋር ለብሶ ሽክ ያለ ወጣት ይታያል። ደንዳና ሰውነቱ ካለባበሱ ጋር ተዋህዶ በጣም አምሮበታል። አይኖቹን የከለለበት ጥቁር መነጽሩም የበለጠ አድምቆታል። ከከተማ የአንበሳ አውቶቡስ መናኸሪያ ተነስቶ በአመድ የገበያ አዳራሽ አቅጣጫ በኩል ከሚጋፋው ጋር እየተጋፋ በጥንቃቄ እየተጓዘ ነው። ከሰሞኑ እየዘነበ ባለው ዝናብ መንገዱ ስለጨቀየ ሲራመድ መንገድ ይመርጣል። የተጫማው ቆንጆ ነጭ ስኒከር እንዳይበላሽበት። ጥሩ ምግብ ቤት ከሚለው ሆቴል ሲደርስ ገብቶ መዝናናት ስለፈለገ ወደዚያው አመራ። የሚቀመጥበትን ቦታ ለመምረጥ የአዳራሹን ዙሪያ ቃኘት ታደረገ። ከአንድ ጥግ ላይ በ3 ወንበሮች የተከበበ ሰው አልባ ጠረጴዛ አየ። በዝግታ እርምጃ ሄዶ ገና ከመቀመጡ አንዲት መልከ መልካም አስተናጋጅ ቀርባ ምን እንደሚፈልግ ጠየቀችው። ቀና ብሎ አያትና ፈገግ አለ። ሁኔታው እየገረማት ደግማ ጠየቀችው። የኔ ቆንጆ የረሳሹ ነገር ያለ መሰለኝ። ምን ረሳሁ? ቀድሞ መባል ያለበትን። ይቅርታ አልገባኝም። ይልቅ ምን ይምጣልህ አለችው ግንባሯን ቋጥራ። እሱ ግን ፈገግ ብሎ ለሰላምታ እጁን ዘረጋላት። በመገረም ጨበጠችው። ይሄውልሽ የረሳሹ ይህንን ነበር ሲል አሳቀች። ቀልደኛ ነህ። እሺ አሁን ምን ልታዘዝ? እየሳቀች ለሶስተኛ ጊዜ ጠየቀችው። ሜታ ድራፍት እንድታመጣለት ነገራት። ብዙም አልቆየችም። ድራፍቱን አስቀምጣለት ተመለሰች። የቀረበለትን የድራፍት ብርጭቆ አንስቶ አንድ ጊዜ በብዛት ተጎነጨለትና ብርጭቆውን በማስቀመጥ ላይ እንዳለ አንዲት ሴት ቀጥታ እሱ ወዳለበት አቅጣጫ ስትመጣ ተመለከተ። የለበሰችው ጥቁር ሚኒስከርት ነው። ከወገቧ በላይ ነጭ አንገተ ክፍት የሆነ ቲሸርት ለብሳ ቀይ ኮተ ሹራብ ደርባበታለች። መካከለኛ ቁመቷና አካላዊ ቅርጿ ከቄንጠኛ አረማመዷ ጋር ተዳምረው የተመልካቿን ዓይን ይስባሉ። ወደ ወጣቱ ከቀረበች በኋላ የምትቀመጥበትን ቦታ ታማርጥ ጀመር። ነይ እዚሁኝ ሊላትን ፈልጎ ነበር፣ ግን ልቧ መነታበት። ይቅርታ ወንድም፣ ወንበር ብጋራህስ አለችው። ወንበር የሚጥመው ለብቻ ሲይዙት አይመስልሽም? ፈገግ ብሎ ጥያቄዋን በጥያቄ መለሰላት። ብቻዬን በልቼ ልሙት ባዮች ከሆነ አዎ ትክክል ነህ፣ ግን አንተ ደግሞ እንደዚህ አትመስልም። ቀይ ቀለም በተቀቡ ስስ ከንፈሮቿ መሃል እንደ በረዶ የነጡ ጥርሶቿን ፈልቀቅ አድርጋ ፈገግቷን እያሳየች ወንበር ስባ ተቀመጠች። አስተናጋጇ ቀርባ ምን እንደምትፈልግ ጠየቀቻት። ጭንቅላቷን ነቅነቅ በማድረግ ረጅም ጠጉሯን ነስንሳ የቀዘቀዘ ሚሪንዳ ከግማሽ ብርጭቆ ውሃ ጋር አዘዘቻት። ወጣቱም ልጅቷን ቀና ብሎ ሲያያት እሷም አየችው። አውቀሽ ነው አይደል ከኔ አጠገብ መቀመጥ የፈለግሽው? ወጣቱ ጠየቃት። አልገባኝም። አይናፋርነቴን አይተሽ ነዋ። ኧረ አይናፋር። ከትብ ላይ የሳቀች ሳለ ያዘዘችው መጠጥ ቀረበላት። እውነቴን እኮ ነው፣
ሴት አጠገቤ ስትሆን ላቤ ይመጣል አላት እየሳቀ። በጣም ኮሚክ ነህ። ሳቁን በሳቋ እያጀበች መለሰችለት። ለማንኛውም መተዋወቁ የሚቀድም መሰለኝ። አፋራሙ በለጠ እባላለሁ አላት የጀመረውን ፈገግታ ሳይቀንስ። ኦኬ፣ እኔ ደግሞ አይናውጣዋ ሰኒ። ሰኒ አልገባኝም። ፀሐያማ ፀሐይ ነሽ ለማለት? ትኩር ብሎ አያት። ዋው አሪፍ መስለኝ ነበር። ሰኒ ሲባል ሰናይት ለሚባል የቁልምጫ ስም መሆኑን እንዴት አጣኸው? ብርጭቆዋን አንስታ ሚሪንዳዋን ተጎነጨች። ኦኬ ሰኒ፣ ካሁን በኋላ አሪፍ ሆናለሁ። የጀመረውን አላስጨረሰችውም። ይቅርታ አፋራሙ በለጠ፣ ጨዋታን አቋረጥኩህ። ወደዚህ የመጣሁት ሽንት ወጥሮ ስለያዘኝ ነበር፣ ግን አንተን የመሰለ አፋራም ሳገኝ አፍኜው ቁጭ አልኩ። ለመሆኑ የመጸዳጃ ቤቱ አቅጣጫ በየት በኩል እንደሆነ ካወክ ብትጠቁመኝ። ተነሽ ላሳይሽ። እንደ መነሳት ሞከረ። ኖ አቅጣጫውን ብቻ ንገረኝ፣ አገኘዋለሁ። ደግሞም ለጠረጴዛው የግድ አንድ ሰው ያስፈልጋል ስትለው ባለበት ሆኖ ቀጥታ ትሄጂና ወደ ቀኝ ከዚያም ፊት ለፊት እያለ አቅጣጫውን ከመለከታት በኋላ ተነሳች። የተነገራትን አቅጣጫ ተከትላ ትሄድ እንጂ ዋነኛ ዓላማዋ ስልክ ለመደወል ነበር። የምትፈልገውን አድራሻ አውጥታ ሃሎ፣ ሆቴሉ ተመችቶኛል እና ፈጠን ብላችሁ ብትመጡ ጥሩ ነው። በደንብ የምንዝናናበት ቤት መሆኑን አረጋግጫለሁ። ሆቴሉ የሚገኝበትን አቅጣጫ ነግራ ስልኳን ከዘጋች በኋላ ወደ ወንበሯ ተመለሰች። በለጠም እንደመነሳት ብሎ ተቀበላት። ኡፍ ተነፈስኩ። ይገርምሃል ልፈነዳ ደርሼ ነበርኩ አለች ጥቁር ሐር የመሰለ ረጅም ጸጉሯን እየነሰነሰች። ሁኔታዋ ሁሉ የበለጠን ልብ ውሃ ያደርገው ጀመር። ደፍሮ አፈቅርሻለሁ ለማለት ወኔ አጥሮት በሐሳብ ነጎደ። ምን ነው ሐሳብ ያዘህ? ልጆች በዙብህ እንዴ? አለችው እየሳቀች። ይገርምሻል፣ የልጆቹን ጉዳይ ተይውና አንድ የሆነ ነገር ድንገት በሐሳብ መርከብ አሳፍሮ ወደ ሩቅ አገር ወስዶ መለሰኝ። ወዴት እንደሆነ ታውቂያለሽ? አላት። ወደ አሜሪካ ነዋ። አላወቅሽም? ወደ አውሮፓ? ኖ አላወቅሽም። ታዲያ ወዴት ልበልህ? እየሳቀች ጠየቀችው። ወደ ፍቅር አምባ መዝናኛ ነዋ ብሎ ሲስቅ አብራው ሳቀች። አቦ በጣም ቀልደኛ ልጅ ነህ፣ ኮሜዲያን ነህ ልበል አለችው። እዚያም ድረስ ገመትሽኝ። ለማንኛውም በሐሳብ መጥቄ ወደ ሄድኩበት ሆቴል ለምን ሙቭ ብለን አንጫወትም? እርግጠኛ ነኝ ይመችሻል ብዬ አምናለሁ። ይቅርታ የሚመቸኝ አይመስለኝም። አሁን ደግሞ ከጓደኛዬ ጋር ቀጠሮ አለኝ ስትለው ደንገጥ አለ። ከወንድ ጓደኛሽ ጋር ነው? ለማረጋገጥ ፈልጎ ጠየቃት። የወንድ ጓደኛ? ስሙም ሲጠራ ያስጠላኛል። የሴት ጓደኛዬ ነው የምጠብቀው ስትለው ልቡ ተረጋጋ። ታዲያ እንዴት ነው የወንድ ጓደኛ አታዳብሉም? አንተ እሱ እንዳይደለህ እንዴ? የወንድ ጓደኛ ስሙም ሲጠራ ያስጠላኛል እያልኩት ጠይቀኛለህ? ለማንኛውም እስቲ ጓደኛዬ ትምጣና ከማለቷ ስልኳ ቃጨለ። ኦ ውድ ጓደኛዬ ደረሽ እንዴ? እሺ ጠብቂኝ፣ ወጣሁ። መቼም ያችን አሪፍ መኪናሽን እንዳያሻት እርግጠኛ ነኝ። ግን አንድ ሰው አብሮኝ ስላለ ግራ እንዳይገባሽ። ስለ ሂሳቡ እንደሆነ አይዞሽ፣ አንቺን የሚያሳስብ አይደለም። ኦኬ ብላ ስልኳን ዘጋች። ከዚያም ሂሳብ ለመክፈል ቦርሷን ስትከፍት እሱ እንደሚሸፍን ገልጾ ከለከላት። ፈቀደችለትና ከፈለ። አዳብሉኝ ብለህ የለ ተነሳ እንጂ ታዲያ አስነሳችሁና ተያይዘው ወጡ። ከሆቴሉ እንደወጡም ጓደኛ የተባለችውን ባይኖቹ ፈለጋት። መኪና የያዘች መሆኗን ሰምቶ ስለነበር የማያውቃትን ሴት ለማግኘት አይኖቹ የቆሙትን መኪኖች ይፈትሻሉ። አድራጎቱ የሞኝነት ስራ መሆኑን ቢያውቀውም አካባቢውን ከመቃኘት አልተቆጠበም። አንዲት ሴት የያዘችው ቆንጆ መኪና ይፈልግ ጀመር። በጓደኝነት ሊይዛት የነበረችውን ሴት በቀኝ እጁ አቀፍ አድርጎ በመጓዝ ላይ እንዳለ አይኖቹ ከአንዲት ነጭ ቶዮታ መኪና ላይ ያረፉ። የፖሊስ መሆኗን ሲያረጋግጥ ልቡ ተሸበረ። ምን ብሎ ሊለያት እንደሚችል ግራ ገባው። ወገቧን ሳያስበው ለቀቀው። በሁኔታው ተገርማ ዞር በማለት አየችው። ለመሮጥም አሰበ። በግራውና በቀኙ በኩል አጠገቡ የደረሱ ሁለት ሰዎችን ፈጽሞ ልብ አላላቸውም። አለባበሳቸው የሲቪል በመሆኑም አልተጠራጠራቸውም ነበር። ወዴትም እንዳትንቀሳቀስ፣ ባለበት ሁኔታ ሆነ ወደፊት ቀጥል አለው አንደኛው ሽጉጡን ደግኖ። አብራው ወደ ነበረችው ሴት ዞሮ ተመለከታት። ከሰዎቹ ጋር ፈገግታ ትለዋወጣለች። አዝናለሁ ብላ ወርቁ፣ ሴት እበላለሁ ብለህ መበላትህ ግን በእውነት ያሳዝናል። ስለ ጋበዝከኝ ግብዣም አመሰግናለሁ አለችው እየሳቀች። ክፉ ነሽ አረመኔ፣
ለሙያሽ ያደረግሽውን ተግባር ግን ሳላደንቅልሽ አላልፍም አላት በቁጭት። መኪናዋ ውስጥ ከመግባቱ በፊት እንዲፈተሽ ሲደረግ በወፍራም የእግር ሹራብ ውስጥ የተጣለ አንድ አውቶማቲክ ጩቤ የተገኘበት። ሳጅን የእናቱ ደጉ የግድያ ወንጀል ማጣራት ጉዳይ ወደ መጠናቀቁ ገደማ በመድረሱ በጣም ከመደሰቱ የተነሳ ትልቅ እፎይታ ተሰምቶታል። ወደ ቤቱም ቀድሞ ነበር የገባው። ከቀኑ 10 ሰዓት ላይ ከቤቱ ተገኝቷል። ባለቤቱ ወይዘሮ አበራሽም ከቤት አልወጣችም ነበርና ገና ከመድረሱ ቡና እንዲፈላለት አስደርጋ መክሰስ አቀረበችለት። እንደዛን ዕለት አይነት ደስታ አይቶ የሚያውቅ አልመስላለው። የደስታውንም ምንጭ ላበራሽ ስላካፈላት እርስ በርሳቸው ሲጫወቱና ሲሳሳቁ ነበር ያመሹት። ሳጅን አንድ ያዘነበት ጉዳይ ቢኖር የረዳት ሳጅን አብርሃም በአቋሙ ጸንቶ አለመቆየቱ ብቻ ነበር። ሙሉ በሙሉ እምነት ጥሎበት እያለ አለመታመኑ አበሳጨው። እንዲያውም በስውር እንዳስገደለው ያህል ቆጠረው። ይሁን እንጂ ኢንስፔክተር የመከሩት ምክር ትዝ ብሎት ስራውን አብሮ ማከናወን እንዳለበት ስላመነ ራሱን አረጋጋ። በነጋታውም ጠዋት ብላው የምርመራ ቃሉን የሚሰጥበት ዕለት በመሆኑ ከረዳት ሳጅን መለየት እንደሌለበት ወስኖ የቴሌቪዥን ፕሮግራም ይከታተል ጀመር። ከምሽቱ ወደ 1 ሰዓት አካባቢ የሞባይል ስልክ ቀፎ ድንገት ጮኸ። ከሱሪው የጎን ኪስ ፈጥኖ በማውጣት የደዋዩን ማንነት ተመለከተ። ረዳት ሳጅን አብርሃም መሆኑን ሲያረጋግጥ አንገቱን ወዘወዘ። ደግሞ ምን ሊነግረኝ ያሰበ? ያልተነቃበት መስሎታል በማለት ለራሱ ተናገረና መቀበያውን ተጫነው። አብርሃም ነኝ ሳጅን ሲለው አውቄ ያለው ምን ነው በሰላም ነው? እባክህ በጣም ታምም ያለው እናማ ነገ ወደ ስራዬ ለመግባት አለመቻሌን እንድታውቅ ብዬ ነው ሲለው ሳጅን ባይሳ ነገሩ ገርሞት ሳቀ። እኔ ምልህ የጀመርነው ትልቅ የግድያ ወንጀል ማጣራት ስራ ወደ መጨረሻው ላይ ሲደርስ እንዴት ሸርተት ትላለህ? ከትላንት ወዲያ አስቸኳይ ጉዳይ ገጠመኝ አልክ፣ ዛሬ ደግሞ አመመኝ ስትል ምን ይባላል? በበኩሌ ግን ቢያምህን ብቅ ለማለት ብትሞክር ይሻላል። ሳጅን ምክር አዘል ትእዛዝ በመስጠት መለሰለት። ታምሜ መቅረቴን ወቅልኝ አልኩ እንጂ ስለኔ መንሸራተት ንገረኝ አላልኩም። እንዲያውም ብሎ የጀመረውን አቋረጠና በጆሮ ላይ ስልኩን ዘጋበት። የሳጅን ደም በንዴት ተንተከተከ። በተለይም ከወታደራዊ ስነ ስርዓት ውጪ በበታቹ ሰው መደፈሩን እንደ ቀላል ነገር አላየውም። የተፈጠረውን ሁኔታ ሊያሳድረው አልፈለገም። ቢመሽም ለኢንስፔክተር ማሳወቅ እንዳለበት ወሰነና ደወለላቸው። ከመሸ በመደወሌ ይቅርታ ኢንስፔክተር። ምንም አይደል፣ ደግሞ መሸ አይባልም። ልትነግረኝ የፈለግከውን ብቻ ንገረኝ። ለነግሮት የፈለግኩትማ የረዳት ሳጅንን ጉዳይ በተመለከተ ነበር በማለት የሆነውን ሁሉ በዝርዝር ገለጸላቸው። ስማ ሳጅን፣ እኔ እንኳን የሱን ጉዳይ ረጋ ብለን እናየዋለን ብዬ ነበር ያሰብኩት። በንግግሩም እንዲያውም ብሎ ያቋረጠውና በጆሮ ላይ ዘጋብህ ጉዳይ በቀላሉ ላይ አልቻልኩም። በዚህም ላይ በአንድ ማንነቱን ሳንደርስበት በቆየነው ሰው አማካኝነት ገድሉ ከተባለው ሰው ላይ 10,000 ብር መቀበሉን የሚያረጋግጥ መረጃ ደርሶኛል። ስለዚህ ረዳት ሳጅን አብርሃም በቁጥጥር ስር እንዲውልና ምርመራው እንዲቀጥል ይደረግ። አሳሳቢ መስሎ ስለታየኝ ከነገው ጠዋት ማለፍ የለበትም። ገባ ሳጅን? እሺ ተቀብያለሁ። ሳጅን የኢንስፔክተር መመሪያ ከተቀበለ በኋላ አንገቱን ደፍቶ ተከዘ። ምንም ይሁን ምን በመግባባት አብሮት ሰርቷል። ይወደውም ነበር። የኢንስፔክተር ትእዛዝ ደግሞ የግድ መፈጸም አለበትና አዘነለት። አይቺ ገንዘብ አለ። ለራሱ ነበር የተናገረው። የድምፁ መጉላት አልታወቀውም። አበራሽ በአቅራቢያው ስለነበረች ካንደበቱ በወጣው ንግግር ግራ ተጋባች። ደግሞ ስለምን ገንዘብ ነው የምታወራው አለችው። ተይው እባክሽ አበርዬ፣ ለማንኛውም አሁን ወደ ፖሊስ መምሪያ መሄዴ ነውና ሐሳብ እንዳይዝሽ፣ የማድር ከሆነም እደውልልሻለሁ በማለት ተሰናብቷት ከቤት ወጣ። ከየካ ፖሊስ መምሪያ እንደደረሰም የዕለቱን ተረኛ መኮንን ማን እንደሆነ ጠይቆ ተረዳ። አግኝቶትም ረዳት ሳጅን አብርሃም በቁጥጥር ስር እንዲውል የተወሰነ መሆኑን ጭምር በመግለጽ ተግባራዊ እንዲሆን ትዕዛዝ አስተላለፈ። ሳጅን ትዕዛዙን ካስተላለፈ በኋላ ወደ ቤቱ መመለስ ይችል ነበር፣ ግን አላደረገውም። የረዳት ሳጅን አብርሃምን ሁኔታ በቅርብ ለመከታተል ስለፈለገ ለባለቤቱ በስልክ አሳውቋት ባለበት ቀረ። የረዳት ሳጅን አብርሃም መኖሪያ ቤት የቀበናን ድልድይ ተሻግሮ ወደ ጀርመን ድልድይ በሚወስደው መንገድ ታጥፎ ድልድዩን ከተሻገሩ በኋላ ካለው አቀበት ትንሽ ከፍ ብሎ ነበር የሚገኘው። እናም የዕለቱ ተረኛ ፖሊሶች አካባቢውን በጥንቃቄ ሲቆጣጠሩ አደሩ። ሊነጋጋ ሲል የጥበቃ አባላቱ ስፍራቸውን ያዙ። መሳሪያ እንደሚኖረው ስላወቁ በጣም ተጠንቅቀዋል።
በዛም አለ በዚህ የሚፈለገው እጁን በሰላም እንዲሰጥ ማስደረግ ብቻ ነው። ከመሃላቸው አንዱ ራሱን ከአደጋ ለመጠበቅ በሚያስችል ሁኔታ ወደ ቤቱ ተጠግቶ በሩን አንኳኳ። ማን ነው የሚል የሴት ድምፅ ተሰማው። ፖሊሶች ነን፣ ረዳት ሳጅንን ፈልገን የመጣ ነው አላት በጥንቃቄ ወደ ቤቱ የተጠጋው ፖሊስ። አሞት ተኝቷል፣ መንቀሳቀስ አይችልም። ታዲያ ከራሱ አንደበት ብንሰማው አይሻልም? ደግሞ ጠየቃት ፖሊሱ። በሴትዮዋና በፖሊሱ መሃል ይካሄድ በነበረው ምልልስ ጊዜ ውስጥ ረዳት ሳጅን አብርሃም ልብሱን ለባብሶ በተጠንቀቅ ላይ ነበር። ድንገት በሩ ብርግድ ብሎ ተከፈተ። ከበሩ አጠገብ የነበረው ፖሊስም ፈጥኖ ራሱን ደበቀ። የቀሩትም እንዲሁ። በሩ ወለል ብሎ ይከፈት እንጂ አንድም ብቅ ያለ ነገር አልነበረም። ያች ከውስጥ ሆና ስትለፈልፍ የነበረችዋ ሴት ሳትቀር የት እንደገባች አልታወቀም። በዚህ ጊዜ ነው አደጋ ሊፈጠር መቻሉን ፖሊሶች የጠረጠሩት። መቼም እንደተፋጠጡ መቅረት የለምና ከፖሊሶች መካከል አንዱ ስለ ጉዳዩ ማስረዳት ግድ ሆነበት። ስማ ረዳት ሳጅን፣ እጅህን በሰላም እንድትሰጥ ትጠየቃለህ ብሎ ለማጣራት ገና አንገቱን ብቅ ከማድረጉ የአውቶማቲክ ተኩስ ድምፅ ተሰማ። ረዳት ሳጅን እጁን እንዲሰጥ የጠየቀው ፖሊስ ከተኩሱ አላመለጠም። ግንባሩን ተመቶ ወዲያውኑ ሕይወቱ አለፈ። ከዚህ በኋላ ሁኔታዎች በሰላም መካሄድ አልቻሉም። የተኩስ ምልልሱ በረታ። በአካባቢ የሚኖረውም ኗሪ ድንገት በተከሰተው ተኩስ ተደናገጠ። ደግነቱ የተኩሱ ርዝማኔ ረዥም ጊዜ ሳይወስድ ተጠናቀቀ። የውጤቱ ጉዳይ ግን በጣም አሳዛኝና አስደንጋጭም ሆኖ ነበር ሊጠናቀቅ የቻለው። በረዳት ሳጅን አብርሃምና በጸጥታ አስከባሪዎች መካከል በተደረገው ግጭት ራሱን ጨምሮ አንድ ጸጥታ አስከባሪ የሞቱ ሲሆን አንድ የጸጥታ አስከባሪም ቆስሏል። ሳጅን ባይሳም ቀደም ብሎ ከስፍራው ደርሶ ስለነበር አስፈላጊ የሆኑትን ፖሊሳዊ ተግባራት እንዲከናወኑ ካስደረገ በኋላ የሟቾቹ አስክሬኖች ለምርመራ ወደ ሆስፒታል ተወሰዱ። ቁስለኛውም ለሕክምና ተላከ። ሳጅን በደረሰው ያልታሰበ የሰው ደም በከንቱ መባከን ከልቡ አዘነ። በተለይ ረዳት ሳጅን አብርሃም በቀላሉ ሊታለፍ የሚችለውን ጉዳይ አግዝፎ በማየት ለህልፈተ ሕይወት የመብቃቱ ጉዳይ ስሜቱን ነካው። በዕለቱ የተፈጸመውን ማንኛውንም ዝርዝር ሁኔታ ለኢንስፔክተር አሳውቆም አመራር ከተቀበለ በኋላ ነበር ወደ ቤቱ የሄደው። ከጠዋቱ 2 ሰዓት ተኩል ሆኗል። የእስር ቤቱ በር ሲከፈት የሁሉም እስረኞች አይኖች ወደ በሩ አፈጠጡ። ምርመራ የሚጠብቃቸው፣ ለመፈታት ጉጉት ያላቸው፣ ፍርድ ቤት የሚቀርቡ፣ ሕክምና የጠየቁ፣ ሁሉም እኔን ይሆን እያንዳንዱ በልቡ ራሱን ይጠይቃል። ብላው ወርቁ የሚል የፖሊሱ ጥሪ ሲሰማ በሩ ላይ ፈጥ የነበሩት አይኖች በሙሉ አቅጣጫቸውን ቀየሩ። ስሙ ወደ ተጠራው ሰው አቅጣጫ። ብላው ከተቀመጠበት ተነስቶ ወደ በሩ ጉዞ ሲጀምር አይዞሽ ጀለሴ፣ አብሽር፣ ፈታበይ ጀለሴ የሚሉ ድምጾች ወደ ጆሮ ተሰገሰጉ። ደረቱን ገልብጦ ከእስር ቤቱ በር ሲወጣ እንዲቀድም ተነገረው። ቀደመ። እሱ ከፊት፣ ፖሊሱ በቅርብ ርቀት ከኋላ ተከትሎት እየሄደ የወንጀል ምርመራ ክፍል የሚል ጽሑፍ ከተለጠፈበት ፊት ለፊት ሲደርስ እንዲገባ ታዘዘ። ረዳት ሳጅን አብርሃም ከዚህ ዓለም በሞት ስለተለየና ከኢንስፔክተር መመሪያ ስለተሰጠው የምርመራ ቃል ሊቀበል የተዘጋጀው ሳጅን ባይሳ ነበር። እሱም በጠረጴዛው ላይ የተቀመጠ ፋይል እያነበበና ስለ ረዳት ሳጅን አብርሃም ሞት ጭምር በህሊናው ውስጥ እያብሰለሰለ ነበር። አቅርቤዋለሁ ጌታዬ አለ ፖሊሱ ወታደራዊ ሰላምታውን ሰጥቶ ወደ ብላው በእጁ ጭምር እያመለከተ። ሳጅንም ፖሊሱን አሰናብቶ ብላውን እንዲቀመጥ አዘዘው። ከዚያም የመቅረጸ ድምፅ መሳሪያውን በአግባቡ አስተካክሎ ሲጨርስ ፊቱን ወደ ተመርማሪው አዞረ። ወደ ዋናው ጉዳይ ከመግባቱን በፊት ተጠርጣሪው ብላው ወርቁ ለሚቀርብለት ጥያቄ የሚያውቀውን ሳይደብቅ ትክክለኛና እውነት የሆነ መልስ በነጻነት መስጠት እንዳለበት አስጠንቅቆ ጥያቄውን ቀጠለ። እሺ ስምህ? ትክክለኛው ስሜ ከሆነ በለጠ ወርቁ ነው፣ ግን የምታወቀው ብላው በሚለው የቅጽል መጠሪያ ነው። እድሜህ? 27ኛ ሊዝ 1 ወር ብቻ ይቀረኛል። በቃ 27 በለው። አድራሻህ? ሙሉ አድራሻን ነው የምትነግረኝ፣ ማለትም ክፍለ ከተማህን፣ ወረዳህን፣ ቀበሌህንና የቤት ቁጥርህን። የካ ክፍለ ከተማ ወረዳ 1 የቤት ቁጥር ባዶ፣ ማለትም የለኝም። ለምን የቤት ቁጥር የለህም? ታሾፋለህ? ቤት ሲኖር አይደል እንዴ የቤት ቁጥር የሚኖረው? እና ቤት ከሌለ የት ትውላለህ? የት ታድራለህ?
ያኪ ይህንን ጥያቄ አሳልፍልኝ። ባገኘው ቦታ ለሚያድርና ለሚውል ቺስታ የሚቀርብ ጥያቄ ብታቀርብልኝ የሚሻል መሰለኝ ሲል ሳጅን ባይሳ ገርሞት ፈገግ ለማለት ሞከረ። እሺ ይሄኛውስ ጥያቄ ይለፍህ። ሌሎች ቀጣይ ጥያቄዎች ግን በይለፈኝ የሚታለፉ አይደሉም። ሳጅን አስጠነቀቀውና ጥያቄውን ቀጠለ። ጣሰው የሚባል ጓደኛ ነበር አይደል? በዚህ ስም የሚጠራ ጓደኛ ይቅርና በስምም የማውቀው ሰው የለኝም። ቦቸሬ የሚባልስ? እሱንማ ሸቤ ያስገብታችሁት የለ እንዴ? ጓደኛዬ ነው፣ ጊዜ ያገናኘን ጓደኛዬ። ሸቤ ስትል አስራችሁታል ለማለት ነው? በእኛ አባባል እንደዚያ ማለት ነው። ግን ጓደኛ ሲያዝ አንተ ሮጥ ያመለጥከው የፈጸምከው ወንጀል አለ ማለት ነው? የተመርማሪ መርማሪ ሆንካት በለኝና እናንተ ለምን ተከታተላችሁኝ? ብላው ኮስተር ብሎ እየተመለከተ ጥያቄውን በጥያቄ መለሰለት። ፖሊስማ በወንጀል ስለጠረጠረ ነው ተከታትሎ ያዘህ። አቤት ዛፖች ስትባሉ መቼም ይክዳል ብለህ ነው አይደል ጥያቄን ዙሪያ ጥምጥም የምታሽከረክረው? ይልቅ በከሌ ላይ እንዲህ አይነት ወንጀል ፈጽማልና ለምን ወንጀሉ ልትፈጽም ቻልክ ብትለኝ ምን አይነት ወንጀለኛ መጣብን ካላልክ በስተቀር ሸክሽክል የለም እንዴ? ሲል ሳጅን በመገረም ተመለከተው። አመሰግናለሁ ብላው። በእርግጥም አንተ እንዳልከው ወንጀሉን በቀጥታ ራሱ አምኖ የሚገልጽ ወንጀለኛ ሲያጋጥመን አንተ የመጀመሪያው በመሆንህ ሊያስደንቀን ይችላል። ስለዚህ ጥያቄን ጠቅልል አድርግልህና ስለ አቶ ደጉና ባለቤታቸው ወይዘሮ ተዋቡ አሟሟት የምታውቀውን ዘርዘር አድርገህ ግለጽልኝ አለው ሳጅን። ይቅርታ ወደ ራሴ ዝርዝር ጉዳይ ከመግባቴ በፊት ስለ እናንተ ትንሽ ነገር ብናገር ቅር ይላል? ሳጅን ገርሞት ትኩር ብሎ ላፍታ ተመለከተውና ፈቀደለት። ስለ ፈቀድክልኝ አመሰግናለሁ። ወንጀለኛ ለተባለ ሰው እንዲህ አይነት መብት ትሰጠኛለህ ብዬ አልገመትኩም ነበር። ለማንኛውም የአሰራር ስልታችሁንና ጥንካሬያችሁን ሳላደንቅ አላልፍም። በተለይ አንተን እንዲህ በአጭር ጊዜ ውስጥ ትይዙኛላችሁ የሚል ግምት አልነበረኝም፣ ግን ፍጹም ይሆናል ብዬ ባላሰብኩት መንገድ በላችሁኝ አለና ብላው በውስጥ የታመቀ ትንፋሹን በኃይል ገፍቶ አስወጣው። ግን ውስጣችሁ በወንፊት መጥራት አለበት። ያ ያልጠራ ስራችሁ ደግሞ አብዛኛውን ህብረተሰብ ይጉዳ እንጂ እኔም በጣም ጠቅሞኛል። በተረፈ ወደ ጠየከኝና ወደ ምትፈልገው ዋና ጉዳይ እንድገባለህ የጓጓህ ይመስለኛል በማለት ንግግሩን ሊቀጥል ሲዘጋጅ ሳጅን አቋረጠው። ስለ አስተያየት በጣም አመሰግናለሁ። በሌላ በኩል ግን አንተ በአሁን ሰዓት ላይ ወንጀለኛ አትባልም። ወንጀለኛ የምትባለው ፍርድ ቤት ቀርበ ሲፈረድብህ ብቻ ነው። ለማንኛውም ያቋረጥኩህን ሐሳብ ቀጥል። እውነቱን ልንገርህ እኔ ወንጀለኛ አይደለሁም ሲል ሳጅን ባይሳ ግራ ገብቶት አፍጥጦ ተመለከተው። እሱ ግን ያለምንም መደናገጥ አይዞህ በማለት ንግግሩን ቀጠለ። አይዞህ ሸርተት ሊልብኝ ነው ብለህ አትፍራ። የምለውን ግን ልብ ብለህ ስማኝና በመጨረሻ ላይ የራስህን ብያኔ ልትሰጠኝ ትችላለህ። ወንጀለኛ አይደለሁም ስል ከመሬት ተነስቼ አይደለም። የኔ ወንጀል አንድ ሲደመር አንድ ሳይሆን አንድ ሲቀነስ አንድ መሆኑን ልገልጽልህ እወዳለሁ። ይህንንም ከምሰጥ የእምነት ቃል ትረዳልኛለህ የሚል ግምት አለኝ። አንተ ጓጉቴ የምትጠብቀኝ የአቶ ደጉንና ባለቤታቸውን የግድያ ወንጀል ማን እንደፈጸመው ለማወቅ መሆኑን ጥሩ አድርጌ እረዳለሁ። እኔ ደግሞ አልደብቅም። ማን እንደገደላቸው ማንስ እንዳስገደላቸውና ግድያው ለምን እንደተፈጸመ እነግርሃለሁ። ስለ ራሴ ባስቀድም ግን ቅር እንደማይልህ አምናለሁ። እኔ ረዳት በማጣቴ ምክንያት 12ኛ ክፍልን ጨርሼ ያለ ስራ የተቀመጥኩ ፍጡር ነኝ። ስራ የሌለው ገንዘብ የለውም። ገንዘብ ከጠፋ ደግሞ ለማግኘት አማራጮችን መፈለግ የግድ ይሆናል። ወንጀል መሆኑን እያወቅኩ በውስጡ መስመጥና የዕለት ጉርስን ማሟላት። አዎ ጅቡ ከሚበላ በልተው ተቀደስ ይባል የለ። እኔና መሰሎቼ ረሃብ ከሚገለን ወንጀል ሰርተን እየበላን መታሰርን እንመርጣለን። የምንወስነው ይህንን ነው። ይህንን ስላልኩ ግን ለስር የሚበቃ ወንጀል አልሰራውም ነበር። ተቆጥቤ ነበር የምኖረው። ከሰው ጋር የመግባባት ችሎታዬ ጥሩ ስለነበር ለዕለት ጉርስ አላጣውም። የምቀርበው ሰው ሁሉ አይጨክንብኝም። በተለይ አቶ ገድሎ የተባለው ሰው በሚያገኘኝ ጊዜ ሁሉ ያበላኛል፣ ያጠጣኛል። አንዳንድ ነገሮችንም ቢሆን የማሟላበት ገንዘብም ይሰጠኛል። ለእኔ ያዘነልኝ ይመስል ነበር። ቀስ በቀስ ከመዳፍ ውስጥ መግባቴን ሲያረጋግጥ ሚስጥሮቹን ያካፍለኝ ጀመር። እንዲያም እያለ በአቶ ደጉና በሱ መሃል የደም መፈላለግ መኖሩን ገለጸልኝ። በመጨረሻም ባላሰብኩት ዕለት 10,000 ብር አሳይቶ እንድተባበረው ጠየቀኝ። ስራ ለሌለኝ አንድ ምስኪን ብሩ ምን ሊመስለኝ እንደሚችል እስቲ ራስህ አስበው። ተርቤ ከመሞት ጠግቤ በሞት ይሻላል ብዬ ተነከርኩበታ አለና በዝምታ ተዋጠ። ሳጅን በንግግሩ ተመስጦ ከልብ ሲያዳምጠው ነበር የቆየው። ግን ዝምታው ስለዘገየበት ጉሮሮውን በሳል ሲሞርድ የነበረው ጸጥታ ደፈረሰበት። ብላው እንዲናገር ስለፈለገ ሆን ብሎ ነበር ያደረገው።
ቀጥልልኛ ብለው በግልጽ እየነገርከኝ ያለውን በጥሞና እያዳመጥኩ እኮ ነው አለው ረጅም አንገቱን ወደ ብለው አስግጎ። በቃ ወሰንኳ በልቶ ለመበላት። እናም የአቶ ደጉ ግድያ በምን መልክ መከናወን እንደሚገባው ከአቶ ገድሉ ጋር ሆነን እቅዱን ነደፍን። በዚህም መሰረት አንድ ቀን ሌሊት ሰኔ 11 ይመስለኛል ከኔ በፊት የያዛችሁት እኔ ቦቸሬ ነኝ የምለው ግን ከእናንተ እንደሰማው ጣሰው የተባለው መገርሳና ራሴ 3 ሆነን ከሌሊቱ 9 ሰዓት ሊሆን አካባቢ ከሟቹ ግቢ ሄድን። ሁላችንም በየፊቶቻችን ላይ ጭንብል አጥልቀን ራሳችንን ለውጠናል። የአቶ ደጉን የስልክ አድራሻ አቶ ገድሉ ሰጥቶኝ ስለነበር በቦቸሬ ሞባይል ደወልኩላቸው። ፈጥነው እንዲወጡልኝ የሰጧቸው ምክንያት አስደንጋጭ ነበር። ቤተልሔም የተባለችው ሴት ልጃቸው ከግቢያቸው በር ላይ መውደቋን ስነግራቸው ፈጥነው ነበር የደረሱት። እኛ የሄድነው ሰውየውን ብቻ ለማሰናበን ነበር። ምን ያደርጋል እሳቸውን በአንድ ምት እንደጣልኳቸው አሮጊት ሚስታቸው ደረሱ። ሊጮሁ አፋቸውን ገና በመክፈት ላይ እንዳሉ ጩቤን ጉሮሯቸው ላይ ሰካሁት። ድርጊቱ ስዕል ሰርቶ በዓይነ ሕሊናው ሲታየው ንግግሩን አቁሞ በዝምታ ተዋጠ። መርማሪው ሳጅንም ቢሆን በእርጋታ ከመጠበቅ ውጪ የሚያደርገው ነገር አልነበረውም። በራሱ ተነሳሽነት እውነቱን እየተናገረ በመሆኑ የእሱ ጣልቃ መግባት ፋይዳ ቢስ መሆኑን ተገንዝቦ በአርምሞ ጠበቀው። የብላው ዝምታ ግን ቶሎ የሚሰበር አልሆነም። ስማ ብለው የሚለው የሳጅን ባይሳ ድምፅ ከሐሳቡ ቀስቅሶት ብላው ካንገቱ ሲቃና ሳጅን የጀመረውን ንግግር ቀጠለ። በፈጸምከው ወንጀል ክፉኛ የተጸጸትክ መሆንህን በሚገባ አውቃለሁ። ግልጽነትህ አስደስቶኛል። የሰው ልጅ አስቦ መሆን ሳያስብ ስህተት መስራቱ ያለና የሚኖር ነገር ነው። ይሁን እንጂ ከሰራው ስህተት ትምህርት አግኝቶ ራሱን ለማረም የሚዘጋጅ ሰው ሊመሰገን ይገባዋል። አንተም ከዚህ ጎራ የምትመደብ ነህ እላለሁ። ስለዚህ ጉዳይ ሌላ ጊዜ በሰፊው እንወያይበት ይሆናል። አሁን ግን የጀመርከውን ጨርስልኝ አለው። አዎ፣ ጩቤን ጉሮሯቸው ላይ እንደሰካሁት ሊያሰሙት የነበረው ድምፅ ወዲያው ታፈነ። ሰውነታቸውም ተዝለፍልፎ ሲወድቅ ከመገርሳ ጋር ሆነን እየጎተትን ወደ መኝታ ክፍላቸው ወስደን ስናጋድማቸው ያንቋርራሉ። አይኖቻቸውንም ከፍተው ያዩ ይመሰለኝ። የሆነ ስሜት ተሰማኝና ደግሜ ወጋዋቸው። እሳቸው እስከ ወዲያኛው አሸለቡ። እኔም እጄን በደም ታጥቤ ወጣሁ። የመኝታ ክፍሉን በር የኋሊት ቆልፌ ከግቢው በር ስንደርስ አቶ ደጉ የሚለማመጡ አይኖቻቸውን ያቁለጨልጫሉ። ቦቸሬ ለምለው እናንተ ላሰራችሁት ሰው የነቃቸው ምልክት ሰጠሁት። ጊዜ አልወሰደም። ወዲያው ሲጥ አደረጋቸው። ግዳጃችን እንደተወጣን በገንዘቡ የፈለገውን አድራጊ ፈጣሪ ለሆነው ቀጣሪያችን በትዕዛዙ መሰረት የተከናወነ መሆኑን በስልክ ገለጽኩለት። በአካባቢያችን የነበረን ይመሰለኝ። ምንም ጊዜ አልወሰደበትም። መኪናውን ይዞ ከተፍ አለ። ማረጋገጥ አለብኝ ብዬ ነው ራሴ የመጣሁት አለኝና ወደ አስክሬናቸው ተጠግቶ አየ። ከዚያም ፈጥነን በመኪናው እንድንጭነው አዘዘን። በትዕዛዙም መሰረት ፈጽመን ስንጨርስ መኪናውን አስነስቶ ወደ ፈረንሳይ አቦ ቤተክርስቲያን አቅጣጫ በረረ። ስፍራውን ቀድሞ ሳያጠነው አልቀረም። ሬሳውን ከአንድ ወፍራም የዛፍ ቅርንጫፍ ላይ እንድንሰቅለው አዘዘ። ማንገራገር አንችልም እናደረግ ነው። በኪሴ ይዤ የነበረውን የመኝታ ክፍል በር ቁልፍ መክፈቻም ከሟቹ የሌሊት ልብስ የጎን ኪስ አስቀመጥኩት። በመጨረሻ እኔን ገለል አድርጎ ከዚህ በኋላ አንዲት ሚስጥር አፈትልካ ብትገኝ ጠቤ ከእናንተ ጋር ነው። አንተን ለዚህ ተግባር የመረጥኩ የራሴ ምክንያት ስላለኝ እንጂ ሌሎች እሳት የላሱ አደገኛ ሰዎች አጥቼ እንዳይመስልህ እና ጠንቀቅ ብለህ ለመኖር ሞክር ገባ ሲለኝ መላ ሰውነቴን አንዳች ነገር ነዘረው። ለእኔም እንደማይመለስልኝ ተረዳው። ሽጉጡን አቀባብሎ ለግኖብኝ ስለነበር ፈራውና ዝም አልኩት እንጂ ብገላግለው ፈቃዴ ነበር። የሚገርመው ወደ ሰፈራችን እንኳን ላደርሳችሁ አለማለቱ ነው። እኛን ጫካ ውስጥ ጥሎን መኪናውን አስነስቶ ጥርግ አለ። ከቀናት በኋላ መገርሳ በፖሊሶቹ ሊያዝ ነውና ሚስጥር ከማውጣቱ በፊት ቅደሙት የሚል ትዕዛዝ አቶ ገድሉ ነገረኝ። ቆርጬ ገብቼበታለሁና አላወላወልኩም። ልትያዝ ነውና ከኔ ጋር ደረ የሚል ዘዴ ፈጥሬ ከቤቱ አስወጣሁት። ከቦቸሬ ጋር ሆነን ወደ አረቄ ቤት ወሰድንና ሞቅ እስኪለው በመጋበዝ አመሸን። ሰው የማይዘዋወርበት ሰዓት መሆኑን ስናረጋግጥ ወደ መታረጃው ቦታ ወሰድ ነው። ምስኪኑ ሞቱን አላወቀም። በሰከረ አንደበቱ ምላሱን እያኮላተፈ በመናገር ለመሳቅ ይሞክራል። ወደ ጨለምላማ ስፍራ ስንወስደው አንድ የሆነ ደስ የማይል አይነት ስሜት ሳይሰማው አልቀረም። ምን ነው ጨለማ ውስጥ አለ በተሳሰረ ምላሱ። ከመካከላችን አንዳችን እንኳን መልስ አልሰጠነውም። ለኛ መኖር ስንል የጓደኛችን ህይወት መቅጠፉ በጣም ተሰማኝ። ማድረጉ ደግሞ ግዴታዬ ነውና አይኔን ጨፍኛ አንገቱን ቆረጥኩት። ቦቸሬም ሆዶ አካባቢ ደገመው። በቃ ከዚህ በኋላ የኔም የጓደኛዬ ቦቸሬም ህይወት የቆቅ ኑሮ መኖር ሆነ። 2 እና 3 ወራት እንኳን ሊቆይ በማይችል ገንዘብ ክቡር የሆነውን የሰው ህይወት አጠፋን። አዎ ያ መናጢ ሰውዬ ባሳየኝ ገንዘብ ተደልዬ የንጹህ ሰዎች እንደማፍሰሴ ይቆጨኛል። አቶ ገድሉ ማለት ሰይጣን ነው። የሰው ደም የሚጠመው ሰይጣን።
በእሱ ገንዘብ ተታልዬ የገደልኳቸው ሰዎች ደም ጮኸብኝ። በዚህ ላይ ስላስገደላቸው ንጹሐን ሰዎች ሳይጸጸት እኔንም ሊያጠፋኝ እንደተዘጋጀ ደረስኩበት። ከፖሊሶች እጅ ሮጬ ባመለጥኩበት ቀን በነጋታው የህዝብ ስልክ ፈልጌ ደወልኩለት። አዝማሚያውን ለማወቅ እንጂ ለእኔ ምንም እንደማይፈይድልኝ ያውቃለሁ። ንግግሩ ሁሉ አላማረኝም። መጥፎ ነገር እንዳሰበብኝ አረጋገጥኩ። ያደረጋቸው ነገሮች በህሊናው ሲታዩት አንገቱን ወዘወዘና ዝም አለ። ሳጅን ባይሳ ከብለው አንደበት በሚወረወረው ንግግር ተመስጦ ነበር የሚያዳምጠው። አንድ ልብ አንጠልጥል የሆነ ድራማ የሚከታተል እንጂ ወንጀለኛ ሊመረምር የተቀመጠ አልመሰለውም። ቃሉን በጽሑፍ የሚቀበል ቢሆን ኖሮ አንዲት መስመርም ስለ መጻፉ ያጠራጥራል። እድሜ ለቴክኖሎጂ መቅረጸ ድምፁ ይዞለታል። ብለው ጆሮዬን አቁሜ እየጠበቅኩ እኮ ነው። እሺ አንተን ሊያጠፋ መሆኑን ካወቅክ በኋላስ? ካቆመበት እንዲቀጥልለት ጠየቀው። በቃ የእሱንም መጨረሻ ሳመርኩለታ። ገዳይ መባሌ ካልቀረ ለምን ንጹሐንም ብቻ? ይህንን አስገዳይ ሰው ማስወገድ በእግዚአብሔር በኩል በኃጢአት ላይ ኃጢአት መጨመር መሆኑን ብገነዘብም በሕይወት እስካለው ድረስ ግን ጭንቀትን ያቀልልኛል ብዬ ወሰንኩ። እናም ስልክ በተደዋወልንበት ዕለት ማታውኑ ተግባራዊ ለማድረግ ቆርጬ ተነሳሁ። እናም የበሰበሰ ዝናብ አይፈራም ሆነና በጥብቅ እየተፈለግኩ ባለሁበት ክልል ደፍሬ ገባሁ። በእርግጥ ራሴን በቻልኩት መጠን ቀይሬ ነበር። እንዲሁም የእናንተ አባሎች አይተው ስላላወቁኝ አልፈውኛል። እኔ ግን ወይኔ ዓላማዬን ሳላሳካ ተያዝኩ በማለት ደንግጬ ነበር። ሁሌ የሚዝናናበትን ግሮሰሪ ያውቀዋለሁ። ያሰብኩት አልቀረም። ቀይ ቶዮታ መኪናው ቆማ አየኋት። እኔም በአቅራቢያው ከሚገኝ አንድ አረቄ ቤት ገባውና መኪናዋን ለማየት በምችልበት ሁኔታ ሆኜ ተቀመጥኩ። ቶሎ አልወጣም። ያለ ወትሮ በጣም አመሸ። እኔም አመሸሁ። የሂሳብ ክፍያ እንቅፋት እንዳይሆንብኝ አስቤ ቀድሜ በመክፈል ተዘጋጅቼ ነበር የምጠባበቀው። በመጨረሻ ታይቶበት በማያውቅ ሁኔታ ሰክሮ ወደ መኪናው ሲራመድ አየሁት። እግሮቹ አስተካክለው መርገጥ ተስኗቸው ይንገዳገዳል። ከነበርኩበት አረቄ ቤት ፈጥኜ ወጣውና በቅርብ ርቀት ተከተልኩት። ወንበሩን ሲፈትሽ የሽጉጡን መኖር ለማረጋገጥ መሆኑ ገባኝ። በእርግጥ አዝኜለትም ነበር። ያን ሰላቢ ብላውን አግኝቼው ቢሆን ኖሮ የት አባቱን እስና ፍጹም ከማይገኝበት ጉድጓድ ውስጥ ነበር የምወረውረው። ግድ የለም ደሞ አይቀርለትም። በተኮላተፈ ምላሱ ሲለፈልፍ ሰማሁት። ብቻውን መስሎት ነበር። ንግግሩ እንድገሌ የበለጠ ገፋፋኝ፣ ድፍረት ሰጠኝ። የመኪናውን በር ሲከፍትና አጠገቡ ደርሼ ጩቤን ጉሮሮ ላይ ስደቅንበት አንድ ሆነ። ፈጥኜ ከወገቡ ሽጦት የነበረውን ኮልት ሽጉጥ ስወስድበት ወኔው ጭራሽ ተሟጠጠ። ይህ ሁሉ ሲሆን ፈጽሞ አላወቀኝም። የመኪናውን የፊት በር ከፍቼ ያስገባሁትና መሪውን አስጨብጬ የራሱን ሽጉጥ ማጅራቱ ላይ ከኋላው ደግኜ አቶ ደጉን ከሰቀለበት ስፍራ እንዲሄድ አዘዝኩት። በዚህን ጊዜ ነበር እኔነቴን ያወቀው። ከቦታው ስንደርስ የእናቶ ደጉ ደም ይጮሃል በሚል በቀይ ማርከር የተጻፈ ጽሑፍ አሳየሁት። ለእነሱም ተቀጠርክ ማለት ነው? ገንዘብ ከሆነ ቁም ነገርህ የበለጠ ልሰጥ ይችላል ነበር እንዴ አለኝ። አባባሉ በጣም አሳቀኝ። አዎ አንተም በገንዘብ እንዳገለገልኩ ለእነሱ ደግሞ እግዚአብሔር ይቅር ቢለኝም ባይለኝም በነፃ እንዳገለግላቸው ግድ ብሎኛል። የአንተ ገንዘብማ ከአንተም ጋር ተከትሎ አይሄድም። እስከ ዛሬ ለሰይጣናዊ ተግባርህ አገልግሏል። ካሁን በኋላ ግን አንተም ገንዘብህም ተለያይታችኋል። በአንተ ሰይጣናዊ ተንኮል ሊጠፉ የነበሩት ሁሉ ተርፈዋል አልኩትና ከዚያም አቶ ደጉ ከተሰቀሉበት ስፍራ ስንደርስ ከመኪናው አስወረድኩት። ምህረት እንዳደርግለት እያለቀሰ ለምኖኝ ነበር። ከዚህ በኋላ ምህረት ማድረግ ማለት በራስ ላይ መፍረድ መሆኑ ገባኝ። እየተነፋረቀ ባለበት ሰዓት ጩቤን ያለ ርህራሄ ጉሮሮው ላይ ቀራቀርኩበት። አንዴ አይደለም በል ደጋገምኩት። በቃ ያዘጋጀሁትን ጽሑፍ በገዛ ደሙ ግንባሩ ላይ ለጥፌለት አስክሬኑን ተሰናበትኩት። እዚህ ላይ ግን የሁለቱ ባልና ሚስት ንጹህ ደም መፍሰስ በጣም ይጸጽተኛል። ለመገርሳም ቢሆን በመጠኑ አዝኛለሁ። ምክንያቱም መገርሳ የደሞዙን መቀነስ ብቻ ሰበብ በማድረግ በአቶ ደጉ ግድያ ላይ ተባባሪ በመሆኑ እንደ በቀለኛ ስለቆጠርኩት ነው። ገድሉ በተባለው ሰው ሞት ግን ምንም ጸጸት አይሰማኝም። ይልቁንም ወቅት በፈጠረው የፖለቲካ ግብግብ በተፈጸመበት ድርጊት ያውም ባልተረጋገጠ ወሬ ተነሳስቶ በንጹህ ሰው ላይ በቀል የተወጣውን ሰው በመግደሌ ትልቅ ደስታን ያገኘሁት። እናም ይህንን አስገዳይ በመግደሌ ኩራት ይሰማኛል እንጂ አላፍርበትም። ገና በመግቢያ ላይ የኔ ወንጀል አንድ ሲደመር አንድ ሳይሆን አንድ ሲቀነስ አንድ ያልኩትም ለዚህ ነው። እናንተም ሆናችሁ ፍርድ ቤት ወንጀለኛ አድርጋችሁ ልትፈርዱብኝ እንደምትችሉ አውቃለሁ። በእኔ በኩል ግን በአንድ በኩል ንጹህ ሰዎችን ብገልም በሌላ በኩል ግን የእነሱን ጠላት መልሼ በመቀበሌ ወንጀሌን ዜሮ አድርጌዋለሁ ባይ ነኝ። ያም ሆነ ይህ በእኔ ላይ ስለሚወሰደው የቅጣት እርምጃ ምንም ይሁን ምን የሚሰማኝ አንዳች ነገር የለም። ሞትን ቢፈረድብኝ እንኳን በጸጋ እቀበለዋለሁ በማለት የሚሰጠውን የምርመራ ቃል አጠናቀቀ። ሳጅን ባይሳ አስደናቂ የሆነ የወንጀል ፊልም የሚከታተል እስኪመስለው ድረስ የብላውን የምርመራ ቃል በተመስጦ ሲያዳምጥ ቆይቶ
ካንገቱ ተቃና። ስማ ብለው ያለምንም ውዝግብ በራስ ፍቃድ ተነሳስተ ስለሰጠኝ ትክክለኛ ቃል ከልብ አመሰግናለሁ። እንደዚህ አይነት ሰው በእውነቱ እስከዛሬ ፍጹም አጋጥሞን አያውቅም። አንተ የመጀመሪያው ሰው ነህ ብልህ ሐሰት አይሆንም። ግን አንዲት ግልጽ እንድታደርግልኝ የምፈልጋት ጥያቄ አለችኝ። በመግቢያ አካባቢ ስለ ጥራት ያነሳትን ጉዳይ ማለቴ ነው። ምናልባት መረጃ ከየት ይደርሰው እንደነበር ፍንጭ ለማግኘት አስቦ ነበር የጠየቀው። ብለው ግን በጥያቄው ፈገግ አለ። አዎ፣ አሁንም ቢሆን ውስጣችሁ ጥሩ አይደለም። ለወዳችሁ ያደሩ ሙሰኞችና አስመሳዮች አሉባችሁ። ይህንንም በጥቅሉ ከመጠቆም ሌላ እከሌ ከሌ በማለት የሰው ስም ልጠራ አልፈልግም። በዚያ ላይ እናንተ ድረሱበት አለና ሐሳቡን ደመደመ። ሳጅን የተለየ ጥያቄ መቀጠል አልፈለገም። በተሰጠው መልስ የረካ መሆኑን በመግለጽ ብለው እስካሁን በመሃላችን የነበረውን የመርማሪና ተመርማሪ ተግባር በሰላም አጠናቀናል። በተረፈ ውሳኔ የሚሰጥህን ክፍል አንተ ማውቀዋል። እናም ፍርድ ቤት ውሳኔ መጠበቅ ነው። እስከዚያው ከምስጋና ጋር ወደ ጊዜያዊ ማረፊያህ። ተፈጸመ። ሰላም ውድ ቤተሰቦቼ፣ የባከነ ደም ይህንን ይመስል ነበር። አሳዛኝ ታሪክ ነው። እንደወደዳችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግን እንዳትረሱ። ቤተሰብ እንሁን፣ ተወዳጅ ትረካዎችን እናዳምጥ። እንዲሁም ደግሞ ላይክ ማድረግ፣ ኮመንት መጻፍና ለወዳጆቻችሁ ሼር በማድረግ ትረካ መጋበዝን እንዳትረሱ። ሌላ ምሳሌ ሊሆኑ የሚችሉ እውነተኛ ታሪኮች፣ የፍቅር ታሪኮች፣ የህይወት ገጠመኞችና የትዳር ህይወቶች የሚተረኩበት አዲስ ቻናል ከፍተናል። ምሳሌ ታሪኮች ይሰኛል። እየገባችሁ ሰብስክራይብ በማድረግ ቤተሰብ እንሁን። አመሰግናለሁ። በሌላ ተወዳጅ ታሪክ እስከምንገናኝ ደህና ቆዩኝ። ፍቅር ይበልጣል ከክብር። ዮጲ ኢንተርቴይመንት